ያው እንግዲህ ጥሩ የሚባል ድሎች መጥተዋል። ድሎቹ እንግዲህ ቅድም ዘሪያቆ በደንብ አድርጎ አስቀምጦታል። ድሎቹ የመጡበት የአማራው ማህበረሰብ የኔ ያላቸው ስፔሻሊ ውጊያ ውስጥ ከዚህ በፊት ስለ አማራ ልዩ ኃይል አንስተናል። ያነሳነው የአማራ ልዩ ኃይል ምን ያክል ውጤት እንዳመጣ ማወቅ እንችላለን። ቢኮዝ ይሄንን ድል ያመጡት ባይዘወይ ጎጃም ብቻ አይደለም ድል የመጣው በጣም ብዙ ቦታ ላይ ድል መጥቷል። ወሎ መጥቷል፣ ሸዋም መጥቷል። ዝም ብሎ አይነት ድል አይደለም። አይ ቲንክ ብልጽግና ትንሽ ነገር ስለ ብልጽግና አይደለም። ብልጽግና ራሱ ላይ ፕሮፓጋንዳ ሲሰራ ነበር የነበረው። ያ ማለት ትግሉን እንዳሸነፈ ብዙ ሰው እጅ እንደሰጠ ይሄ ብአዴን የራሱን ድራማ ሲሰራ ነው የነበረው። ሶ የብአዴንን ድራማ ተከትሎ አብዛኛው ሰው ያሰበው የአማራ ህዝብ ትግሉ እንዳቆመ፣ ወጣቱ ትግሉን አቁሞ ወደ ቤቱ እንደገባ። ባይ ዘ ዌይ ወደ ቤት የሚገባበት ነገር የለም። ኢኮኖሚ የሞተ ነው። ኤቭሪቲንግ የሞተ ነው። ወደ ቤት ቢሄዱ ምን እርቧቸው ነው እኮ የሞቱት። ቢያንስ እየበሉ መታገል ይችላል። ስለዚህ ወደ ቤት የሚያስገባ ምንም አይነት ነገር የለም። ኦኬ። እና ትግል ውስጥ ያለ ሰው ደግሞ በቀላሉ ወደ ቤት ይገባል ብሎ የሚያስብ ብዙ ይዋልና ብአዴኖች ያው ከአብይ አህመድ አሊ ጫና አለባቸው። ያን ጫና እንትን ለማለት ያን ጫና ለመቋቋም ሲሉ ያን ጫና ለመቀነስ አማራ ክልልን እንደተቆጣጠሩት አማራ ክልል በእጃቸው እንደሆነ በደንብ አድርገው ሲያወሩ ነበር የነበረው። ብዙ ቪዲዮዎች ሲሰሩ ምን ሲሉ ነው? አብዛኛው የምታዩት ሚኒሻዎች ናቸው። ሚኒሻዎች ፋኖ ተብሎ አብዛኛው መሳሪያዎቹ አንዳንዴ ከዚህ በፊት የነበረ መሳሪያ ከዚህ በፊት ተያዘ ተብሎ ቪዲዮ ላይ ያያችሁት ከዚህ በፊት ወያኔ ይዘው የነበረ መሳሪያ ተማረከ ምናምን ተብሎ የታየ ያ ተይዞ ካልኩሌሽን ተሰርቶ ሞር ፕሮፓጋንዳ ሞር ያው ማህበረሰቡ ላይ ፕሮፓጋንዳ ተሰራ። ቢኮዝ ማህበረሰቡ እዛው መሬት ላይ አለ እና ፋኖ እንደተዳከመ ምናምን አንድ የዘመቻ ፕሮፓጋንዳ ሰርተዋል። ብዙ ጡት ቆረጠ፣ ብዙ ያልተባለ ሴቶችን ደፈረ ምናምን ብዙ ነገሮችን አንዴ ተሰርቷል። ግን ይሄንን የተሰራው ብአዴን ራሱ ከወረዳ አመራር እስከ ዞን ከዞን እስከ ክልል አመራር ያሉት አሁን የጌታቸው ረዳ ኦልሬዲ ስምረት የሚባል ፓርቲ አቋቁሞ የትግራይ ኃይልን ወደ አብይ እያስጠጋ ነው ያለው። በኢትዮጵያ ፖለቲካ ውስጥ ሶስት ኃይሎች አሉ። ስፔሻል በኢህአዴግ ፖለቲካ ነው ኢትዮጵያ። ከነዚህ ኃይሎች ውስጥ አንደኛው የአማራ ኃይል ነው፣ የአማራ ኢህአዴግ ኃይል which is ብአዴን። ሁለተኛው የትግራዩ ነው፣ አሁን ስምረት ሆኗል የተቀየረው። ሶስተኛው ኦህዴድ ነው። እነዚህ ሶስቱ አንድ ቴብል ላይ መቀመጣቸው አይዘር ኦህዴድና ህወሓት በጋራ ይሰራሉ፣ ብአዴን ይገፉታል። ብአዴንና ኦህዴድ አብሮ ይሰራሉ፣ ኦሮማራ ብለው ትግራይን ይገፉታል። እንደዛ ነው። ስለዚህ ጨዋታው ስልጣን ከያዘው ጋር የመለጠፍ ነው ስራው። ስለዚህ አሁን በጌታቸው ረዳ በኩል ከፍተኛ እንቅስቃሴ ውስጥ ናቸው ያሉት። ያ ማለት የትግራይን ኃይል ወይም ይሄ ባይዘዌ በዚሁ አጋጣሚ ብዙ የትግራይ ልጆች የአማራ ደጋፊ መስለው ብዙ ገብተዋልና ስለ ትግራይ ምን አገባ ምናምን ሁሉ ብለው ኮሜንት ያደርጋሉ። ያ ምንድነው? ያው ስለ ትግራይ እንዲወራ አይፈልጉ። ያው ወደፊትም እናነሳዋለን። የማይፈልጉበት ደግሞ የራሳቸው ምክንያት አላቸው። እና አሁን አማራ የሆናችሁ ስፔሻሊ ብዙ አዳዲስ አካውንቶች መጥተዋል። እነሱ ማይንድ አድርጉ፣ በደንብ ተመልከቷቸው። ያው አማራ መስለው ነው የሚንቀሳቀሱት። ቢካዝ የትግራይ አብዛኛው ማህበረሰብ ቁጥሩ ትንሽ ነው፣ ፖለቲከኛውም ቁጥሩ ትንሽ ነው። ስለዚህ አንድ ሰው 5 እና 6 አካውንት ኖሮት ያንን ቁጥር ኮምፐንሴት ያደርጋሉ። ኦሮሞም ይሆናሉ፣ አማራም ይሆናሉ። ከረንትሊ አማራ ሆኖ ነው የሚንቀሳቀሱት። ለማንኛውም ይሄ የትግራይ ኃይል ወደ ሴንትራል ፖለቲክስ ቀስ እያለ እየገባ ነው። ወደ ሴንትራል ፖለቲክስ የሚገባው ብአዴንን አስወግዶ የብአዴንን ጥቅም አልባነት በማሳየት ብአዴን አይጠቅማችሁ በሚል የተሻልኩ ነኝ ስምረት የሚባለው ፓርቲ የተሻልኩ ነኝ ብሎ ወደ ጌሙ እየገባ ነው። ስለዚህ ዛሬ እንዴት አድርጋችሁ አስቡት መሰላችሁ? ነባር ሚስትና አዲስ ሚስት እንትኑ ኤግዛምፕሉ ትንሽ ይደብራል፣ ግን ጀስት ፖለቲካውን ለማስረዳት ነው። እንዳትይዙት ለኤግዛምፕል የተጠቀምኩትን በክፉ እንዳታዩብኝ ማለት ነው።
አንድ ሰው አንድ የመጀመሪያ ሚስት ኖረው ሁለተኛ ሚስት ቢያገባ በሁለቱ ሚስቶች መካከል ፉክክር ይኖራል። ፉክክር ይኖራል። የመጀመሪያዋ ሚስት ላለመረሳት፣ አዲሷ ሚስት ደግሞ በጣም ተቀባይነት ለማግኘት ማለት ነው፣ ከመጀመሪያው ለመሻል። ስለዚህ ዛሬ ላይ በአዲሱ ስምረት በሚባለው ኃይልና በብአዴን መካከል ኮምፒቲሽን አለ። የተሻለ ገረድ ማን ይሆናል፣ የተሻለ ሰራተኛ አገልጋይ ማን ይሆናል የሚል ፉክክር አለ። እስካሁን ግን ብአዴን ከኦህዴድ ጋር ተስማምቶ ነው ሲሰራ የነበረው። ወይም ኦህዴድ አማራጭ የለውም ከብአዴን ውጭ። አማራጭ ስለሌለው ተገዶ ኦህዴድ ብአዴን ላይ ተለጥፎ ነው። ዛሬ ግን ኦህዴድ አማራጭ እጁ ላይ እየገባለት ነው። እሱም አዲሱ ህወሓት ወይም ስምረት የሚባለው ማለት ነው። ኦኬ ሶ ይሄ ኃይል እያስጨነቀ ስለሆነ ብአዴን በተቻለ መጠን ሬሌቫንት ሆኖ ወይም አለው ለማለት ፋኖን ተቆጣጥሬያለሁ፣ ፋኖን መትቻለሁ ምናምን ብሎ ያው ድራማ ይሰራል። ይሄ በፖለቲካ ውስጥ ያለ ነው የምናውቀው። አንድ ፖለቲካ ስትሰራ ሬሌቫንሲን ለማስቀመጥ አለው ለማለት ባይዞ ይሄ በፌደራል መንግስቱም ያለ ነው። ፌደራል መንግስቱ ለምሳሌ አቅም የለውም ሲባል ሰዎችን ያስራል፣ ብዙ ሰዎችን አንድ ያስራል። ያኔ አቅም አለው ብለህ ታስባለህ። ሶ ይሄ በፖለቲክስ ውስጥ ሁሌም የፓወር ፕሌይ አለ እና ይሄን ብዙ ሰው ማወቅ አለበት ማለት ነው። ሶ ብአዴን በዚህ ፓወር ፕሌይ ውስጥ የተሻለ ፖለቲካ ተጫዋች ነው ብሎ አስቦ እየተንቀሳቀሰ ነው ያለው። ኦኬ በዚህ ውስጥ ፋኖን ማሸነፍ እስካልቻለ ድረስ ያው አማራ ክልል ሁለት መንግስት ተፈጥሯል። አንደኛው የፋኖ መንግስት ነው፣ ሁለተኛው የብአዴን መንግስት ነው። ሶ የብአዴን መንግስት ከህዝቡ ተቀብሎና ቶታሊ ያቷል። በፋኖ ስም ያው ሴት ይደፍራል፣ ያግታል። አብዛኛው እገታዎች የሚሰሩት ከፋኖ ውስጥ ጥቂት ሰዎች ሊኖሩ ይችላሉ ሰርገው የገቡ። ከዛ ውጭ ግን አብዛኛው በአድማ በተና፣ በሚኒሻ፣ በፖሊስ፣ በትራፊክ ፖሊስ ጭምር በጋራ የሚሰራ አንድ አይነት ኦፕሬሽን። ለምሳሌ ከዚህ በፊት ጎንደር ላይ ህፃን ልጅ ታግታ ስደክምባቸው አምጥተው የእናት አባቷ ቤት ላይ ጥለዋት ሄዱ። አጋጣሚ አረፈች። ያ ራሱ መንግስት ነው ያወጣው፣ እኛ አላወጣንም። ሲያወጣ አብዛኛው የመንግስት ወታደሮች የመንግስት ፖሊሶች ናቸው ወንጀለኛውን የተገኘ። ስለዚህ መንግስት ራሱ የመንግስታዊ ሽብር ውስጥ ይንቀሳቀሳል ማለት ነው፣ ቢኮዝ የፋኖን ስም አጠፋለሁ የሚል። ይህን ተከትሎ ብዙ ወጣቶች በፋኖ ስም ተደራጅተው ጥቂት ሰዎች 5ም 4ም ሆነው የሚያግቱ፣ የሚያስሩ፣ ገንዘብ የሚጠይቁ አሉ። እዚህ ውስጥም መጠነኛ የፋኖ ሰዎች እጃቸው ሊገባ ይችላል፣ ቢኮዝ እዛ ጋር ገንዘብ ስላለበት ማለት ነው። በዚህ ውስጥ መከላከያም አለበት፣ ፖሊስም አለበት። በጋራ የሚሰራ አማራ ክልል ውስጥ ያለውን የጸጥታ መደፍረስ ተከትሎ የሚሰሩ ስራዎች አሉና ይህን ኃላፊነት በሙሉ ወደ ፋኖ በማድረግ ድራማ ተሰርቷል። ግን ህዝብና ፋኖ ይተዋወቃል ማለት ነው እና እስካሁን ፋኖ እንደደከመ፣ ፋኖ አቅም እንደሌለው፣ ፋኖን እንዳሸነፈ መንግስት ከበቂ በላይ ሰርቷል። ስፔሻሊ የብልጽግና መንግስት ባህር ዳር ያለው የብአዴን መንግስት ብአዴን የሰራበት ምክንያት በጌታቸው ረዳ ሊተካ ስለሆነ ከጌታቸው የተሻልኩ ነኝ የሚል እንቅስቃሴ፣ ቅድም የሁለቱም ሚስቶች ያነሳሁት ለዛ ነው ማለት ነው። ሶ እውነት አይደለም ማለት ነው። ይሄ በሙሉ የምታዩት ፕሮፓጋንዳ ነው። በፖለቲክስ ዩከንዱ ፕሮፓጋንዳ፣ በጣም ብዙ አይነት ፕሮፓጋንዳ ትሰራለህ። ለማስተካከል ቅቡልናህን ለማግኘት ስትል በጣም ብዙ አይነት ፕሮፓጋንዳ ይሰራል። ያንን ፕሮፓጋንዳ እውነት ነው ብሎ የተቀበለ የመከላከያ ሰራዊት አለ። እውነት ነው ብሎ የተቀበለ የብአዴን ደጋፊዎች አሉ። ያው እኛ አማሮች አይደሉም ብለን ነው የምናስበው። እውነት ከሌለ ደግሞ እውነት ከሌለ ከእውነት ጋር መገናኘት አይቀርም። ለምሳሌ ቤት ተቀምጠህ ስራ ሳትሰራ ሞቲቬሽናል ስፒቾችን ከፍተህ ሀብታም ትሆናለህ፣ ገንዘብን ዝም ብለህ ሳበው፣ ስለ ገንዘብ አስብ፣ ሚሊዮነር ሆናለሁ ብለህ አስብ ምናምን እያሉ ብዙ ዓለም ላይ እነሱ ሚሊዮነር የሚሆኑብህ የአነቃቂ ሰዎች አሉ አይደል? አይዶን ኢትዮጵያ ውስጥ ያሉ አይመስለኝም፣ ካሉም ሞኝ ናቸው። እነሱ ሰዎች ይሉሃል ቤት ተኝተህ ቁጭ ካልክ ካልሰራህ ኢቬንቹዋሊ እውነት እናንተ ትገናኛላችሁ። ይርባሃል። ሲርብህ መብላት ይኖርብሃል። የምትበላበት ነገር ገንዘብ ሳይኖር ሲቀር ሰውነትህ ይነግርሃል
ገንዘብ የለህም አልሰራህም ሐሳብ ያለው ጆሮ ውስጥና ጭንቅላት ውስጥ ነው ያለው ሆድህ ግን ካልበላ መራቡን ይነግራል because motivation imagination ብቻ ነው imagination ደግሞ ዳቦ ሊሆን አይችልም indeed ወደፊት ሊሆን ይችላል interest ነው intention ስለሆነ ስለዚህ አሁን ባዴን ፋኖን ጨፍጭፍ ያለው ፋኖን እጅ አሰጥቻለሁ ፋኖን ደምስቻለሁ አብቅቷል ጉዞ ወደ ኤርትራ ምናምን ውስጥ ገብቶ ነበር then ፋኖ አክት ማድረግ ጀመረ ሪያሊቲ ልክ ሲሰው ልጅ ሲርበው ማለት ሪያሊቲው መጣ ፋኖ በሸዋ በጎንደር በጎጃም በወሎ በሁሉም አካባቢ እንቅስቃሴ ያደረገ በዚህ እንቅስቃሴዎች ውስጥ ሰሞኑን እንግዲህ የምታዩት ኦራሎች ተቃጥለው የኔን ትዊተር ግቡና ፋኖ ራይዚንግ ብላችሁ ተመልከቱ ሁሉም ቦታ የወንበር ጠባቂ የብልጽግና ሰራዊት ተደምስሷል መደምሰስ ብቻ ሳይሆን ከአቅም በላይ ለመቁጠር ማኔጅ ለማድረግም ከሚከብድ በላይ ትጥቅ አስረክቦናል ማለት ነው ወይም ለአማራ ታጋዮች ትጥቅ ሰጥቷል ይሄው ሪያሊቲ ቼክ አደረገ ማለት ነው አልተካበደም ጦርነቱ ያዙ ይልቀቁኝ አልተባለም ለውጥ መጥቷል ከዚህ በፊት ከነበረው በጣም በገዘፈ መልኩ አይዞ አማራውን ብዙ አላወራው because አማራው ኖርማሊ 4 ኪሎ መግባቱ ላይ ፎከስ ስላደረገ እንደዚህ አይነት ድሎችን መዘገብ አቁሟል እንጂ በአማራ የትግል ታሪክ በእነዚህ 4 ቀን ውስጥ የተከሰተውን ያክል ውጤታማ ትግል ተደርጎ ያክል ስፔሻሊ ትልልቅ ይሄ ሜካናይዝድ የሆነ እንቅስቃሴዎችን በማክሸፍ ማለት ነው ወይም ሄቪ አርማመንትን በመሰባበር ስለዚህ በዚህ ውስጥ ከዚህ በፊት ዘንዶ የሚባለው በጣም ጀግና ልጅ ወሎ ልጅ ጎልቶ ወጥቶ ነበር ወደ ላስታ ምናምን አካባቢ በአሁኑ ደግሞ ጎልቶ ወጣ ልጅ አለ ወንድማችን ብዙአየሁ የሚባለው ወንድማችን በጣም ጀግና ልጅ ነው ኤርትራ ድረስ ሄዶ የታገለ ከዛ በኋላ 8 አመት እስር ቤት ውስጥ የቆየ ነው 4 አመት አካባቢ ቃሊቲ ውስጥ የታሰረ በአማራነቱ ማለት ነው ታስሮ ፋኖን ከተቀላቀለም በኋላ ከፋኖ በፊት ልዩ ኃይልን ተቀላቀለ በልዩ ኃይል በግራ ካሱ ምሽግ በሚሰበር ጊዜ ፊት ለፊት ተዋክቶ 3 ጊዜ ቆስሎ በጥይት 3 ጥይት ውስጥ ገብቶ ከዛ በኋላ አካል ጉዳተኛ ሆኖ በዊልቸር ሆኖ 6 ወር አካባቢ ባህር ዳር ተኝቶ ከዛ በኋላ ዊልቸር ላይ ተቀምጦ ከዛ በኋላ ድኖ ከዛን የፋኖ ትግልን እየታገለ ኦኬ ድኖ የፋኖ ትግልን እየታገለ ያው ቀደም በላስት ኔሙ ስለጠራውት ነው አይደል ያው እዚ በላስት ኔም ስለተለመደ ነው ኤኒዌይስ በላይ ብዙአየሁ ነው ሶ ያው በኢትዮጵያ ተራራ እንግዲህ በላይ ብዙአየሁ ይባላል ውጭ ሀገር ቢሆን ሚስተር ብዙአየሁ ነው የሚባለው ሶ ይሄ ልጅ አካል ጉዳት ደርሶበት አስቡት በዊልቸር ተቀምጦ ከዛ ደግሞ ተነስቶ ኦኬ ከዛ ተነስቶ 6 ወር ያክል ተኝቶ 3 ጥይት ተመቶ ሰውነቱ ከዛ ተነስቶ እነዘመን እንዲያውም ሲያሳድዱት የነበረ ዛሬ ላይ ውጤት አመጣ ምንድነው ባክግራውንዱ ልዩ ኃይል ምንድነው ባክግራውንዱ ያሳምነው ጽጌ ልዩ ኃይል ነበር ኦኬ ሶ ውጤት አመጣ ያያችሁት ከዛ ባለፈ የመንግስት ኃይሎች የአማራን ፋኖች ሲወያዩ ድምጽ ይቀዱ ነበርና ኦኬ ላሰማቸው አሁን ቴክኖሎጂ ያው እኛ ጋም አለ አማራው ጋም አለ አማራውም የነሱን የድምጽ ልውውጥ መቅዳት ወይም መስማት ጀምሯል አሁን ማሰማቸው እንግዲህ ጋይንት ላይ ያሉ የፖሊስ ኮሚሽነር እና ወይም ኢንስፔክተር እና አንድ ደግሞ የፖሊስ ዘመቻ ዘርፍ የኃይል ዘርፍ አሰባሳቢ የሚወያዩት ነው ትንሽ አሰማችሁና ያው አማራውም ስፑፍ ማድረግ ጀምሯል ወይም መስማት ጀምሯል ማለት ነው አሁን ብዙ የምትሰሙት መንግስት ደህንነቱ ቀዳቸው ምናምን ነበር እቺን እስቲ ስሙት የፖሊስ አባላትን ያዙትን ጦር መሳሪያ ነው የሰው ኃይል ካላረ እንደ በፖሊስ
አንተ የሰው ኃይል ነው ወይስ ምንድን ነው? የሰው ኃይል በቃ ታዲያ ምን ይሰምና ገባኛ ምን እናስተበድራለን እንዴ? ፖሊስ አይ በጥምር እየመራን ወደ ውጊያ ተው እሱን አላልኩም እኔ የፖሊስ ብቻ ነው የታጠቀ ያልታጠቀ የታጠቀ ከሆነ በሱ ፎርም መሰረት መሳሪያው መዘርዘር ነው ፈልገው አርጋ በሶስት ኮፒ ነው የምትልክልኝ አንተ ላይ ግን እኮ ትጥቅ ላይ ማለት ነው ትጥቅ ላይ መጀመሪያ የታጠቁት ሁሉ አሁን የተሰዋ አሉ እሱ በርካታውም ተማርኳል ወደ 100 እንደነገርኩሽ ትናንትና ወደ 100 የሚሆነውን ጥሪ አድርገው ወስደውታል ወደ 130 የሚሆን ደግሞ ተደምስሶብናል እና I think የሰማችሁት ይመስለኛል anyways ምንድነው አንዴ የሰማችሁት ይመስለኛል ተደምስሶብናል ያለንን አተናል ኦኬ ያለንን አተናል እሷ 10 ነው የምትጠይቀው ላክልኝ ቁጥራቸውን የያዙትን መሳሪያ ላክልኝ ስትለው 150 ተደምስሷል 100 ደግሞ ጥሪ ተቀብሎ ሄዶብናል ብሏል so we can also listen to you እኛም ቴክኖሎጂ ጾታ አይገድብም ብሔር አይገድብም ስልጣን አይገድብም ቴክኖሎጂ is everywhere so አማራው የተሻለ ቴክኖሎጂ አሁን በእጁ አስገብቷል ወደፊት ደግሞ እናወራቸው አዳዲስ ነገሮች አሉ እነሱ የታጠቁትን ድሮን ባንታጠቅም ግን ድሮን መታጠቅ ግን እንችላለን ኦኬ እና ወደፊት ያው እንግዲህ መታየት ይሆናል ምን አይነት ድሮን ነው እንደሚታጠቅና ሶ ዛሬ የነሱም ድምጽ መውጣት ጀምሯል እንግዲህ ያላትን ሰምታችሁ ሆነ ተደምስሷል ሰራዊትም የለኝም ሶ እንትናቸውን ሰራዊቱ የተሸከመው መሳሪያ አድርገ በቁጥር ላክልኝ ነው ማለት ያልተግባቡት ምንድነው እሱ ምኑን ልላክልሽ ነው የሚላት እስኮን የለኝም ሰራዊት ሚኒሻው ልላክልሽ ወይ ያላት ነውና ኤኒዌይስ ያው እንሰማቸዋለን ለማለት ነው ፋኖ ጥሩ ኢንተለጀንስ አለው ይሰማል ቴሌም የጋራ ነው ሳፋሪኮም የጋራ ነው ቴሌ ውስጥም አማራ አለ ሳፋሪኮም ውስጥም አማራ አለ ጥሩ ኢትዮጵያን አሉ ኦኬ ስለዚህ ኢትዮ ቴሌኮም ባይዘው ድምጾችን መስጠት የለበትም ነበር ባለው አግሪመንት ማለት ኦኬ መንግስት በራሱ ቴክኖሎጂ ራሱ ቴሌን ጣልፎ መስማት ይችላል ኦኬ ያን ማድረግ ይችላል ቴሌ ግን ሰጥቶ ፍላጎት ኖሮት ያን ማድረግ ማለት ህዝብን በሚደረግ ስለላ ላይ ተሳታፊ ነው የኢቲካልም አይደለም አንድ የቴሌኮም ደንበኛ ሲም ካርድ ሲገዛ ከቴሌኮሙኒኬሽን ጋር በሚያደርገው ውል አለ ፕራይቬሲ ኢሹስ ማለት ነው ያንን የጣሰ በጣም የሚያሳፍር ነው ሌላ ሀገርም ኦፕሬት የኢትዮጵያ ቴሌኮም ቢያድግ እንኳን ሌላ ሀገር ሄዶ ኦፕሬት ማድረግ አይችልም because እንደዚህ አይነት ወንጀሎች ውስጥ የተሳተፈ ስለሆነ ደህንነት ቢሮ ራሱ ማድረግ ይችላል ስለዚህ እንደዚህ አይነት ብልግና ያስፈልግም ነበር ዛሬ ግን አማራው በሚፈልገው መልክ የማንኛውን የጀነራሉንም የኮርኔሉንም የተዋጊውንም ያዋጊውንም በአዲን ሰዎችንም ድምጽ ማግኘት ይችላል ማለት ነው ሰሞኑን አላችሁን ሰማችኋለን ድሮን አላችሁ ይኖረናል በቅርቡ ሰራዊት አላችሁ አለ ከዚህ በፊት መታስተውስ ከሆነ እዚህ ቤት እንደዚሁ ላይቭ ወጥቼ እንደም ቴዲ ሐዋሳ ቤት ይመስለኛል ጥቁር ክላሽ ቀዩን ክላሽ ይዘን ሊያስፈቱን መጡ ጥቁሩን ወሰድንባቸው ኦኬ ጥቁሩን ክላሽ ለመንጠቅ ድሽቃ ይዘው መጡ ኖ ብሬል ይዘው መጡ ብሬኑን ነጠቅናቸው ብሬሉን ለማስመለስ ድሽቃ ይዘው መጡ ድሽቃውን ነጠቅናቸው ድሽቃውን ለማስመለስ ምን ይዘው መጥተዋል ዙ ይዘው መጥተዋል ዙን እንነጥቃቸዋለን ብለን ነበር ባለፉት 4 ቀናት ውስጥ በተደረገ ኦፕሬሽን በ10 የሚቆጠር ዙ ተቃጥሏል ተማርኳል ኦኬ ተማርኳል ይሄ የሚያሳየው ያለውን እድገት ነገ ደግሞ ወደ አየር ኃይሉ ወደ ታንኩ ወደ መድፉ እንሄዳለና ተፈጥሯዊ በሆነ መልክ እየሄደ ነው ማለት ነው አሁን ወደ ፖለቲካው ገባለው ማለት የሰሞኑን ጉዳይ ያው ብልጽግና በጣም ጆሮአችን በሚያደነቁር መልኩ ያዙኝ ልቀቁኝ ሲል ስለነበረ ያው ትንሽ እዛ ላይ ሪፍሌክት ለማድረግ ወደ ትግል ስንገባ እንደ ዋና ማራ ያደረግነው ነገሮች እየተናገርኩኝ ይላሉ ሌላው ሰው ያው ትግሉ ሲገባ ብዙ ኢንተረስት ይዞ ስለገባ አንዳንዱ ኢትዮጵያዊ ፖለቲካ መጣለው ህገ መንግስት ቀዳለው
አንዳንዱ ጎንደር ክፍለ ሀገር፣ ሸዋ ክፍለ ሀገር፣ ወሎ አረጋለሁ፣ አንዳንዱ ስልጣን ይዛለሁ፣ አንዳንዱ አፄ ቴዎድሮስ ነኝ፣ አንዳንዱ የኔ መንደር ሰዎች ስልጣን ያዙ፣ አንዳንዱ ሀገር በጠብጣለሁ፣ አንዳንዱ ሀገር አፈርሳለሁ፣ አንዳንዱ ሀገር ገነባለሁ። የተለያየ ኢንተረስት ይዞ ወደ ትግል ውስጥ ገብቷል። ዋና አማራም የራሱ ኢንተረስት ይዞ ወደ ትግል ውስጥ ገብቷል። ከዚህ አማራን ህዝብ ለማሻገር ሁነኛ ኃይል ነን፣ ከብአዴንም ከምንም ያልተነካካ ንጹህ ኃይል ነው ብለን ስለምናስብ ማለት ነው። አብዛኛው አማራ አደረጃጀቶች ቢያንስ 60%ቸው ብአዴን። በዛም ምክንያት ያው ጎጥ ውስጥ ሲገቡ ታገኛቸዋላችሁ። because ብአዴን በጎጥና በሰፈር ስለተደራጀ የምታስታውሱ ከሆነ አይ ቲንክ ሁሉም ሰው እዚህ ኤቪደንትሊ መናገር የሚችለው ሁሉም ሰው ደግሞ እዚህ ዊትነስ መሆን የሚችለው መልኩ ወደዚህ ትግል ስንገባ እንደ ትግል በዋና አማራ የጀርባ ስብሰባዎችን ነው ነግራችሁ ስላለፈ ኦልሞስት 2 ዓመት ስላለፈው እሱ ላይ እየተወያየን እንሄዳለን። በነበረው ውይይት ትግሉ ስፔሻሊ የትጥቅ ትግሉ ሲጀመር ምን ፈራቸው ስጋቶች ነበሩ። አንደኛ የምንሰጋው የኃይል ብልጫ ቢወሰድብን ማለት ቶታሊ ብንደመሰስ፣ አማራ ጎበዝ ግን ብንደመሰስ አለ መሸነፍ የሚባል ነገር ኦፕሽኑ አለ። ስለዚህ ብንደመሰስ ብንመታ ቶታሊ ክራሽ ቢያደርግ ግንቦት 7 ክራሽ ስላደረገ ማለት ይሄ ለኛ ስጋት ነበር። ይሄን ስጋት ለመሻገር የብልጽግና ጠንካራ ቦታው ወይም ብልጽግና እኛ ወጪ ማናወጣበት ብልጽግና ደግሞ ዋጋ የምናስከፍልበትና ትግሉ ፍራይጅ የሚያደርግበት ወይም ትግሉ የሚነሳሳበት ብለን ያሰብነው ፖለቲካ አካሄድ ነበር። የውይይታችን ውጤት ነውና እዛ ላይ because ፋኖ አልሰለጠነም። የምታስታውሱ ከሆነ ገና ነው፣ መደራጀት አልጀመረም፣ አቅም አልነበረን። አቅም ስላልነበረን አብዛኛው አቅማችን የተገነባው ፕሮፓጋንዳ ላይ ነው። የምታስታውሱ ከሆነ በ24 ሰዓት የአባቶቻችን ቤተመንግስት እንገባለን ምናምን የሚል ከፍተኛ ጫና የፕሮፓጋንዳ ጫና አረግን። አብዛኛው ኢትዮጵያዊ ሰፍ ብሎ መጠበቅ ጀመረ። because እኛ የለንም ይሄ ኃይል በዛ ጊዜ፣ አሁን ከበቂ በላይ አለ። ኃይሉ ስላልነበረን ኃይሉን በምን ገነባ ነው? በንግግር በትርክት በምን በሚዲያ because አማራው ሚዲያውን ተቆጣጥሯል ገንብተን፣ ግን ያንን መፍጠር አልቻለም። ገና ነው። ያንን ለማሳካት የግዴታ አየር እንፈልጋለን። የተቆለፈ ነው ክልሉ፣ ከፍተኛ ደህንነት አለው። ብልጽግና ደግሞ ጠንካራ ቦታው የት ነው ብለን አሰብን። ስለዚህ ብአዴን ነው የሚል የውይይታችን መጨረሻ ብአዴን ሆኖ ተደመደመ። የዛ ውይይት ውጤት ሞት ለብአዴን የሚል ሃሽታግ ይዘን ብአዴንን ታርጌት ያደረገ ስራ ተሰራ። የምታስታውሱ ከሆነ ፋኖ ከመከላከያ ጋር ሄዶ ነው ፊት ለፊት ከመታገል ይልቅ ወይም ከመዋጋት ይልቅ ብአዴንን ታርጌት ያደረገ ትግል ውስጥ ገባ ማለት ነው። ያ እጅግ ጠቃሚ ነው። ኦኬ ያ ድምጽ ይሰማል መሰለኝ። ያ እጅግ ጥቅም ሰጠ። because ብአዴን ሲመታ ክልሉ ተናወጠ። የምታስታውሱ ከሆነ ክልሉ ተናወጠ። አብዛኛው አመራር ሸሸ። ይሄ ለአማራ ህዝብ ትልቅ ኮንፊደንስ ሰጠ። ከተሞችን በቀላል ተቆጣጠርን፣ ግን ከተሞችን ይዞ መቆየት አንችልም። የለንም ኃይሉ፣ ተዋጊው የለንም፣ መሳሪያው የለንም፣ ተተኳሹ የለውም የአማራ ትግል። ስለዚህ ዋናው ዓላማ ግን ብአዴኖችን ስኬር አዌይ ማድረግ ነበር። አብዛኛው ብአዴን ተሰደደ። ክልሉ ምን አገኘ? ክፍተት አገኘ። ስለዚህ ክልሉ ውስጥ ያለ ተዋጊ በሙሉ መንግስቱ ጥሎት ከሄደ ማንም መቀላቀል አለበት፣ ፋኖ መቀላቀል። ይሄ ካልኩሌት ተደርጎ እኛ በጣም ነው ይሰራንበት። ብዙ አማራ እኛን ተከተለ። ሞት ለብአዴን ሞት ለብአዴን። እንዲያውም የምታስታውሱ ከሆነ እዚህ ሁሉ ክርክር ነበር። ከዛ በኋላ በሞት ለብአዴን ብአዴን በር ከፈተ። ሲከፍት ገባንበት ማለት ነው። ተመቸው ለፋኖ ብዙ መሰልጠኛ ቦታ ህዝቡን ማግኘት ጀመረ፣ ማዋየት ጀመረ። ህዝቡ ደግሞ መሪ እኔ መሪ ነኝ ብሎ ሲጨቁኑ የነበረ ኃይል ጥሎ ሲሄድ ህዝቡ መሪ ይፈልጋል አይደል? መሪ በጠፋ ሰዓት ፋኖ መሪ ሆኖ ተገኘ። ሰዎች መደገፍ ጀመሩ። የፋኖ ትግል አብዛኛው ከተማ መቆጣጠር ነበር። የምታስታውሱ ከሆነ እኔ ራሴ ፊት ለፊት ወጥቼ በቪዲዮ ነው ወጥቼ የተናገርኩት። ዋና አማራ ሐሳብ ነው። ትግሉን ወደ ገጠር ሳይሆን ወደ ከተማ ሳቡታል። የምታስታውሱ ከሆነ መጀመሪያ የአማራ ልዩ ኃይል ጦርነቱን በደንብ ካጋጋለ በኋላ ከከተማ እየወጣ ወደ ጫካ መሄድ ጀመረ። እንደውም አብዛኛው ልዩ ኃይሎች ጫካ ነበሩ። ምን አልናቸው? ኑ ወደ ከተማ አልናቸው። ዓላማው ምንድነው? አንደኛው ከተማ በመቆጣጠር ፖለቲካል ሲግኒፊካንስ መፍጠር።
ፓወር ፕሌይ ነው አቅም አለን የሚለውን እያሳየን ነበር ማህበረሰቡን ቅቡልና ለማግኘት በመላው ኢትዮጵያን ፋኖ የሚባል ኃይል እውነትም ተገዳዳሪ ኃይል ነው የሚለውን ኢሜጅ መፍጠር ስለሚያስፈልግ ወደ ከተማ ነዋል በጽሁፍም አስቀምጠናል በንግግር በጣም ሰራንበት ያ ሁላ ፋኖ ልብሱን ቀይሮ ሲቪል ለብሶ ከተማ ገባና ከተማ ውስጥ ልብሱን ቀይሮ ጦርነት መጣ ኦኬ ሶ ያኔ ባህር ዳር የለ ጎንደር ሁሉ ከተማ ነፃ ወጣ ለቀናት መያዝ እንችላለን አንችልም ስለዚህ ተመልሰን ወደ ገጠር ይሄ ትልቅ ውጤት ያመጣል በጣም ትልቅ ውጤት ያመጣል ሶ ከዛን ኢትዮጵያ ውስጥ ፋኖ የሚባለው ስም በሁሉም ሰው ታተመ ጠላትም ሪኮግናይዝ አረገን ወዳጅም ሪኮግናይዝ አረገን መሃል ሰፋሪም ሪኮግናይዝ አረገን አላማው እሱ ነበር ሰራዊታችንም ኮንፊደንስ ቢልድ ማድረግ ነበረብን ባለፉት 50 ዓመታት ለመጀመሪያ ጊዜ ከመንግስት ጋር ስንገጥም ፊት ለፊት ሄዶ አሁን ቀጥሎ ፋኖ ሰጋን ምን ሰጋን ለፋኖ ጥቅም ቢሰጥስ መሬት ቢሰጡትስ ብር ቢሰጡትስ ከዛን ትግሉን ለቆ ይወጣል የሰው ልጅ ናቸው ይወጣሉ ስለዚህ በዛ ሰዓት ሁለት አደጋ ነበር ያማራ ትግል መታሰስ ከሆነ አብዛኛው ተዋጊው ሲታገል በአሜሪካ ያሉ በአውሮፓ ያሉ የአማራ ድርጅት መስርተናል ያሉ እንደነ ትሪፕሌ ምናምን ያሉ ሰርግና ምላሽ ሆነላቸው ምክንያቱም ስልጣን ይፈልጋሉ ውጭ ሀገር ሆኖ ስልጣን ሲቋምጡ ይኖሩ እንደ ብርሃኑ ነጋ ስልጣን ሲቋምጥ ነበር ልክ ስልጣን ሲሰጣው ተኛ አይደል አሁን ብርሃኑ ነጋ ስለ ሰብአዊ መብት ይታገላል አሁን አይታገልም ኢትዮጵያ ውስጥ የሰብአዊ መብት ጥሰት የለም አለ ኢትዮጵያ ውስጥ ሰው እየሞተ አይደለም አለ ብርሃኑ ነጋ ሰው ስለሚሞት ሰብአዊ መብት ጥሰት ስላለ ነው የምታገለው ብሎ ወያኔን ታግሏል ከወያኔ ያልተናነሰ ወይም የባሰ ሲደረግ ግን ስልጣን ይዞ ቁጭ ብሏል ስለዚህ ብርሃኑ ነጋ የድሮ ትግል ለኢትዮጵያ ወይ ለሰብአዊ መብት ጥሰት ወይ ለነበረው ወንጀሎች ያንን ለመገዳደር ለመታገል አልነበረም ጦርነቱ የነበረው ትግሉ የነበረው ምንድነው አሁን እንደተሰጠው አይነት ስልጣን ለማግኘት ኦኬ ለማግኘት ስለዚህ አብዛኛው ዲያስፖራ ላይ ያለ ኃይል ስልጣን ይፈልጋል ይሄን ጠንቅቀን እናውቃለን ምክንያቱም የዲያስፖራ ድርጅቶችን እንኳን ለመምራት ያለው ሽኩቻ አለ አዋና ማራስ እርስ በርስ ሲጣላ አይታችሁ አታውቁም ሲሻኮት አይታችሁ አታውቁም ሁሉም ሰው ኩያ because የስልጣን ጥም የሌለው ኃይል ስለሆነ ማለት የስልጣን ጥም ያለው እንኳን ከሌላው ጋር ከራሱ ጋር ይዋጋል ስለዚህ አብዛኛው አማራ ድርጅቶች ኦኬ እንቅስቃሴያቸው ጥረታቸው የነበረው ስልጣን ለመያዝ ስለነበር ፋኖን እንደ ተዋጊ ኃይል ማስጨነቂያ አብይን አድርገው ከአብይ ጋር ተደራድረው ለመግባት የድርድር ዶክመንቶች ደጋግሞ መጻፍ ጀመሩ አሁን ፋኖ ሁለት አደጋ መጣበት አንደኛው በአዴን ገንዘብ ሰጥቶ መግዛት ይችላል በዛ ሰዓት መሬት ሰጥቶ መግዛት ይችላል የአማራን ትግል ቶታሊ ኮላፕስ ያደርጋል because በአዴን ብርና መሬት ይሰጣል እኛ ምን ሰጠው ትግል ታገል ሙትልን ነው ስለዚህ ባላንስ ያደርጋል ሁለተኛው የውጭ ድርጅቶች በጣም ትግሉን ጠልፈው ተደራድረው የስልጣን ባለቤት ልክ እንደ ብርሃኑ ነጋ ተኮራምተው ሊቀመጡ ፈልገው ሁለቱን ነገር መፍታት ስለነበረብን አንድ ሐሳብ ወጣ በጣም ባይዘውስ ሁለት የአማራን ትግል ቶታሊ የቀየሩት ሁለት ሐሳቦች ናቸው ሞት ለባዴንና ስልጣን ለፋኖ ልክ ስልጣን ለፋኖ ስንል የዲያስፖራውን ኃይል መታ ነው because የዲያስፖራው ኃይል የፖለቲካ ዊንግ ሆኖ መሬት ላይ ያለው ተኳሽ ሆኖ የዲያስፖራው ኃይል ተደራድሮ ስልጣን ሊይዝ ወይም ካሸነፈም ደግሞ ስልጣን ሊይዝ ሐስቦ ነበር ያንኛ ስልጣኑን ወዴት አመጣን ወደ ፋኖ መጣን ቶታሊ ይሄን የዲያስፖራ ሱፍ ለባሽ እንደው ትግሉ ከሱፍ ለባሽ መውጣት አለበት የሚል ሁሉ ሙቭመንት አድርገን ነው ወደዛ የደረስነው ፕሬሲደንት ሰርተንላት ማለት ከዛ በኋላ ስልጣን ለፋኖ የሚል እንቅስቃሴ ጀመረን ፋኖች ወደ ፒክ አረጉት እነዘመነ ካሴ የለ ማን የለ ሁሉም ስልጣን ይገባናል በዚህ ጊዜ በአዴኖች ምን ይስጡ ምክንያቱም ስልጣን ማለት ለምሳሌ ብር ሰጣለው ብለህ ለሰው ቃል ስትገባ አንዱ ደግሞ ባንኩን ስጦታ ከሰጠ ከብር ከባንክ ይተሻለ ባንኩን ኦን ማድረግ ትፈልጋለህ ስለዚህ እኛ ባንኩን ፕሮሚስ አደረገን which is ሙሉ ስልጣን ብር የሚሰጠው ስልጣን ሲኖር ነው መሬት የሚሰጠው ስለዚህ ለፋኖ ምን ፕሮሚስ አደረግንለት ስልጣን ፕሮሚስ አደረግንለት ስለዚህ ፋኖን በገንዘብ መደለል አይችልም
ምን ይሰራለት? አንተ የምትሰጠውን 500,000 1 ሚሊዮን ብር እሱ ስልጣን ይዞ ማግኘት ይችላል። ከዛ ውጪ ህዝቡ እያዋጣ ይሰጣል። እነዚህ ሁለቱ የፋኖ ትግል ኢንታክት ሆኖ እንዲቆይ ከዛ በኋላ ከዲያስፖራ ያለው ኃይል ደግሞ እንዳያስቸግሩ አሁን ቀጥሎ ትግል መደረግ ጀመረ። ውጤት መምጣት ጀመረ። መደራጀት ጀመረ። ከዛ የፋኖ ትግል ስታክ አደረገ። ስታክ ያደረገው በሁለት ሀሳቦች፣ አንደኛው አማራ ህዝባዊ ኃይል የሚል የነዘመነ ካሴ፣ ሁለተኛው አማራ ህዝባዊ ምናምን የዘመነ ማለት የአማራ ፋኖ አንድነት ምክር ቤት የአማራ ፋኖ አንድነት ምክር ቤት እና ምናምን ብለው አንደኛው በነዘመነ የሚንቀሳቀስ የአማራን በሙሉ ታጋይ በስራችን እናስገባለን፣ ሁለተኛው በእስክንድር ነጋ የሚንቀሳቀስ የአማራን ፋኖ ታጋይ በሙሉ። አሁን ምንድነው ዲያስፖራዎቹ ራሳቸው ምን አረጉ? ፊክስ አድርገው መጡ። ምን አሉ? ልክ ስልጣን ለፋኖ ሲባል እኛ ራሳችን ፋኖ ነን ብለው መጡ። አሁን ገባችሁ ጨዋታው? ስልጣን ለፋኖ ስንል የዲያስፖራው ወደ ረዳት ኃይልነት እንደሚቀየር ስንናገር እንትን ነው ህዝባዊ ግንባር የአማራ ፋኖ አንድነት ምክር ቤት የአማራ ፋኖ አንድነት ምክር ቤት ነበር። እነ ምሬ ነው ምስራቅ አማራ ፋኖ ማለት ስልጣን ለፋኖ ስንል ዲያስፖራዎቹ ከጨዋታ ወጡና ለትንሽ ጊዜ ያሰቡና ለምን ኢንክሌቭ ያደረገ የውጭውንም የውስጡንም የያዘ ድርጅቶች አንመሰረትም መልሰው ወደ ትግል ውስጥ የስልጣን ባለቤት ለመሆን ማለት ዳር ስማርት ባይ ዘ ወይ አይ ካን ጊቭ ዩ ዳት ብለው ሁለቱም አማራ ህዝባዊ ግንባር አማራ ህዝባዊ ኃይል ብለው ሁለቱም ሊውጡት ፈለጉ። ያኔ ስማርት መሆን ስለሚያስፈልግ እኛ ምን ይዘንባቸው መጣን? እዝ ብለን መጣን። እዝ አሁን መተው ጎጃም እዝ ጎንደር እዝ ምናምን ዋና አማራ ነው የተናገረው። ዋና አማራ ይሄን ሐሳብ ፕሮፖዝ ያደረገው ዋና አማራ ነው። እዛል ትዝ ይለኛል ብዙ ልጆች ዝዝዝዝ ምናምን እያሉ ከታች ሁሉ ይጽፉብን ነበር። የእናንተን እዝ የሚቀበል የለም ወይ እስክንድርነን ወይ ዘመነነን ነበር። ከዛን ነውጥ መጣ። ከዛ ጎጃም እዝ ተቋቋመ። ከዛ ሁሉም በእዙ ሰክሰስፉል ሰው ያም እዝ ቢኮዝ ጫናውስ መግባት ስላልፈለገ ይሄንን በጀርባ ብዙ ስራ ሰርተናል። እዞች ተመሰረቱ። እዞች ሲመሰረቱ ይሄ ከላይ ሊውጥ የነበረው ዲያስፖራ አሁንም መልሶ አፈገፈገ። ኦኬ መልሶ አፈገፈገ። ከዛ የአማራ ትግል የነዘመነና የነስክንድር ቡድን አፈርልሰው ደግመው እዞቹን መዋጥ ጀመሩ። እስክንድር የሸዋን እዝ የወሎ እዝን የጎንደር እዝን ይዞ መልሶ አፋህድ ብሎ ድርጅት ቀይሮ መልሶ ቦስ ሆኖ መጣ። ዘመነ ደግሞ የጎጃም እዝን ይዞ ከጎጃም እዝ ጋር ጸብ ነበሩ። ከነሱ ጋር በፍጥነት ታረቀና እነሱን ይዞ መልሶ የእስክንድርና የዘመነ የበፊት ድርጅታቸው ከነሱ ጀርባ ይሄ ዲያስፖራ ድርጅት ተሰልፎ መጣ። ይሄ ትግሉን 1 አመት ከምናምን በጣም አሽው አኪላ ዛባ ሶሪ ቅርታ ማለግቡ እና ዘመነ ሲመጡ ግን እዙን ስሙን አጥፍተውታል። ካየ እነሱ ደግሞ ስማርት ናቸው። ጎጃም እዝ የሚለውን አጥፉትና የአማራ ፋኖ በጎጃም ብሎ መጡ። እዝ ማለት ወታደራዊ ስለሆነ ሞር ፖለቲካዊ እናድርገው ብሎ ነው ሁሉም ቦታ ላይ። ከዛ በኋላ የአማራ ፋኖ በጎጃም የአማራ ፋኖ እንደዚህ እና እዝ የሚለውን እንዳለ ጎንደሮችን ማጠፍ ሁሉም ማጥፋት ጀመረ። ከዛ በኋላ ነው በጣም እንደውም ጥሩ አስታውስ። ስለዚህ ምንድነው እየተጫወተን ያለነው ፓወር ፕሌይ ነው። እኛ ስልጣን ወደ ታጋይ ስናረግ እነሱ ስልጣኑን ከታጋይ መልሰው ሲነጥቁ እኛ እዝ መስረተን ወታደራዊ ስና ቢኮዝ ወታደሩ ነው ስልጣኑ ያዝ ያለበት የሚሞተው የሚጋደለው። ስለዚህ ያንን ስናረግ እነሱ መልሰው ሲነጥቁ መልሰው አፈረሱት። እዞቹን አፈረሱትና የእዙን ስም ክፍለ ጦር ምናምን ምንድነው ለምሳሌ ጎንደር የክፍለ ሀገሩን ስም እያደረጉ ጎንደር ጎጃም እያሉ ማምጣት ጀመሩ። ጠቅላይ ግዛት እያሉ ያ ማለት ያ የሚሊተሪ ኃይል ወደ ምንነት እንዲቀየር ወደ ፖለቲካ እንዲመጣ ቢኮዝ ጎንደር ጠቅላይ ግዛት ካልክ የወታደር አደረጃጀት ብቻ አይደለም፣ የፖለቲካ ክንፍ ያለው የፖለቲካ አደረጃጀት ነው። ወታደሩ የፖለቲከኛው አስፈጻሚ ነው። እኛ ደግሞ ወታደሩ መሪም አስፈጻሚ ሳይሆን መሪ እንዲሆን ነው የምፈልገው። ስልጣን ለፋኖ ስንል ፋኖኛ ምላጭ ይስባል ብለን ስለምናስብ እንጂ ወሬ
እንደኛው ወጥቶ ፖለቲካ የሚተነትን ሰው ሊሆን አይችልም። ወደዚህ ፖለቲካ ትንተናው መጣበታለሁ። ከዛ በኋላ ነጠቁ። ከነጠቁም በኋላ ግን እኛ ረፍት ሰጠናቸው ለትንሽ ጊዜ። የሰጠንበት ምክንያት ምንድነው? ስልጠና እንዲደረግ እድል እንዲኖር የሆነ ያክል ነገር ህዝቡ እንዲጠቀም አረግን። ግን ይህ አካሄድ እንዳያችሁት ለአንድ ዓመት ተኩል ያክል በእስክንድር በዘመነ በሰፈር በምናምን ተጓድኖ ከውጭ ሀገር ያለው ከምን ተሰባስቦ በዲያስፖራ ያለው ኦልሬዲ ኢንቮልቭ ተደረገ። እኛ ዲያስፖራውን ከጨዋታ እያወጣ ነው ነበር። ኢንቮልቭ ተደረገ። መነታረክ ሆነ። አንድነት ማምጣት አልቻለም። አንድነት ማምጣት ብቻ ሳይሆን እርስ በርስ አብሮ እንዳይሰሩ ማሻከር ተጀመረ። ያ ማለት ብዙ ሰው እንዲሰዋ ሆነ። ያላግባብ ብዙ ነገር ተፈጠረ። አሁን የአማራ ትግል ምን አደረገ? ስታክ አደረገ። ወዴት እንደሚሄድ አያውቅም። የአማራ ትግል ነፃ መውጫ ወይም መውጫ ምን ተባለ? አንድነት ነው ተባለ። ኦኬ፣ በፊት እዝ ነው ነፃ የሚያወጣን ተባለ። ልክኛ አስን ቢኮዝ ስታክ አድርጎ ስለነበር እዛ አለ። እዚህ ያለው እኛ መምታት እንፈልገው ኃይል ከጨዋታ መውጣት እንፈልገው የዲያስፖራ ኃይል ነው። አሁን የአማራ ፋኖ ትግል ምን አደረገ? ሁላችሁም ፊልት አደረጉታላችሁ። ስታክ አደረገ። ስታክ ሲያደርግ መውጫ ስለሌለ በቃ አንድነት ቢመጣ እናሸንፋለን የሚል እንቅስቃሴ ተጀመረ። ይህን አንድነት ለማምጣት በጎንደር፣ በሸዋ፣ በወሎ፣ በጎጃም ጥረት መደረግ ጀመረ። ኢንጀነራል የአማራ አንድነት ከመምጣቱ በፊት በየሰፈሩ ለማምጣት በየሰፈሩ ግን በምን ለማምጣት ተሞከረ? በጉልበት ለማምጣት ተሞከረ። እርስ በርስ በመጋደል ያ ምን አደረገ? ቁርሾ ፈጠረ። አንዱ አንዱን እንዳያምን አደረገ። ስለዚህ የሁሉ ካንሰር የቱ ኃይል እንደሆነ ቅድም አስቀምጬላችሁ መፍትሄው ደግሞ ምን እንደሆነ አስቀምጠን መፍትሄው ፋኖ ራሱ ስልጣን ባለቤት ነው። ያ ማለት ጥይት የሚተኩሰው ስልጣን ባለቤት ነው፣ የሚሞተው ማለት ነው። ከማህበረሰቡ ጋር ዴይ ናይት የሚገናኙ የማህበረሰቡ ችግር የሚያውቅ እንጂ ታጅቦ የሚዞር ፖለቲከኛ መሪ ሊሆን አይችልም። እንደውም ሊያቢሊቲ ነው። በዚሁ አጋጣሚ ኤርኔስቶ ጉቬራ ቼ ጉቬራ የሕክምና ዶክተር የነበረ ወደ ገጠር የተላከው የሀገሪቷን እንዲረዳ ተልኮ ወታደር ሆኖ መሳሪያ ይዞ የተዋጋ ነው እንጂ እንደነ ዘመነ እንደነ አስረስ እንደነ ሄኖክ ኪዳኔ ታጅቦ የሚዞር እስክሪብቶና ወረቀት ይዞ መሄድ አይደለም። he was a fighter። እኛን አሁን ፖለቲካ ስንሰራ ደጋግመው ኑ መሬት ኑ ይሉናል። እንትና ማነው ስሙ? ዘመንም እኮ አይተኩስም፣ ፎቶ ነው የሚነሳው። ሄኖክ ኪዳኔም አይተኩስም። ምንም ከኛ ጋር ልዩነት የላቸውም። በዚህ እኛ ውጭ ሀገር ነን፣ እነሱ ኢትዮጵያ ውስጥ ናቸው። አሁን ደግሞ ኤርትራና ሱዳን ናቸው ያሉት። ምንም ዲፍረንስ የለም። እነሱና እኛ ምንም አይነት ልዩነት የለም። እኛ እንዲያውም በመታጀብ ወጪ ሪሶርስ አናባክን። ኦኬ፣ የተሻለ ፖለቲካ እንችላለን። አንድነት ይምጣ ተባለና አንድነት መምጣት አቃተው። ጎንደር አንድ ሆነ ተባለ፣ አለ ሆነ አልሆነም። እንደውም ሳሙኤል ባለድልን ሰሞኑን እንትና ላይ ማነው ስሙ ኮርኔል ጌታሁን ላይ የሰራውን ግፍ እሱ እየተቀበለው ይገኛል። ኮርኔል ጌታሁንን መንገድ ዘግተውበት ሲያሳድዱት ከዘጊዎቹ አንዱ ነበር። ከነዘመነ ጋር ተነጋግሮ ዛሬ እሱ ወደ ነዘመነ ለመሸሽ ፈልጎ መንገድ ተዘግቶ ብቻውን እየተንቋለለ ነው። ጥሩ ሰው ንጹህ ሰው ስለገፋ ማለት ነው። ኦኬ፣ ከሃዲ ነው ብለን ነበር፣ ዛሬ ተከደ። በጣም ባይዘው አሁን አምላክ ራሱ ቅርብ ይመስለኛል። በጣም ቅርብ ነው። ይሄ ለሁላችሁ ነው። ባይዘው ለመጥፎ ነገር አትስሩ። ቢኮዝ እንደ በፊት አምላክ በልጅ ልጅ አይደለም የሚቀጣ ወይ ምናን አይደለም። ራስን መቅጣት ጀምሯል። በወራት በአመት ጊዜ ውስጥ ከፍርድ ቤት ሄደ ሰው ከምትከስ ሄደ እግዚአብሔር ወይ አላህ ጋር ሄደ ጸሎት ብታረግ ጠላትን ጠብ ያደርገዋል። የአሁን የፍርድ ቤት የኢትዮጵያ ፍርድ ቤት ፕሮሰስ አይ ቲንክ አሁን ቀነኒ የምትባለው ልጅ ፍትህ ጠይቃ ሞታ ግን ፍትህ አልተሰጣትም አይደል? አመት ያክል ፍትህ ሳታገኝ ገዳዋ ሳይቀር እየተዝናና ያለበት። ቤተሰቦቿ ፍትህ ከሚጠይቁ ቢያለቅሱ ለአምላካቸው ቢያለቅሱ አምላክ የራሱን ፍትህ ይሰጣል። እና አሁን ፍትህ እንደዛ ሆኗል። ቢኮዝ ፍርድ ቤት ክረምት ይዘጋል፣ ምን ይላል፣ በዛ ላይ ፌቨር ያደርጋል። ባለሀብት ከሆንክ ገንዘብ ካለ ከአንተ ሳይድ ይሆናል። የፖለቲካ ሰው ከሆንክ ምናምን ፍርድ ቤት ሰውን ከምትከስ በዚህ ሰዓት ራሱ አምላክ ወርዷል። አሁን ብዙ ሩቅ አይደለም። ሳሙኤል ባለድል ከርቶት ነበረ ኮርኔል ጌታሁን ወጣ።
ዘመነ ካሴ ጎጃም ውስጥ ኮሎኔል ጌታውን በአይኔ እንዳላየው አጥፉልኝ ብሎ አባሯቸው ነበር። ዘመነ ካሴ ጎጃም የለም፣ ሱዳን ገብቷል። ተመልሶ ጎጃም መግባት አይችልም። አሁን ብድር በምድር ኦኬ። ዘመነ ካሴ በሺህ ወታደር ታጅቦ የሚሄድ ነበር። አሁን የራሱ ጠባቂና የሳምሪ ሰራዊት ውስጥ ነው ያለው። ሳምሪ ሊደበድበው ይችላል፣ አላውቅም። ሊያስሩት ሁሉ ይችላሉ። ምን እናውቃለን? ሊገርፉት ይችላሉ፣ ምግብ ሊከለክሉት ይችላሉ። አናውቅም። we don't know because እነሱ እጅ ነው ያለው። እና አሁን እንትን እየመጣ ነው፣ ካርማ እየመጣ ነው። አሁን ራሱ አምላክ መፍረድ ጀምሯል ማለት ነው። ኦኬ ሶ ያው ፍርድ ቤት አትክሰሱ ለማለት ነው። ፍርድ ቤት ጊዜያችሁ እንዳታባክኑ፣ ዝም ብላችሁ ቤተክርስቲያን ወይ መስጊድ ሄዳችሁ በንጹህ ልባችሁ ለአምላካችሁ ንገሩት፣ ራሱ መፍትሄ ይሰጣችኋል። እያየን በእኛ ትግል እያየን ስለሆነ ማለት ነው። ሶ አሁን ስታክ አድርጓል። በዚህ አይ ቲንክ ሁላችንም እንስማማለን አይደል? አሁን የአማራ ፋኖ ትግል ስታክ አድርጓል ያለው። እንደውም ወታደሮቹ ትንሽ እየጎተቱ በጥርሳቸው ውጤት በማምጣት ሊያንቀሳቅሱት እየሞከሩ ነው፣ ግን ስቲል ስታክ አድርጓል። ኦኬ ስታክ አድርጎ ነው ያለው። ያ ስታክ አድርገው መንቀሳቀስ አለበት። የአማራ አለ የተባለ ጭንቅላት በሙሉ መፍትሄ ብሎ ያሰበው አንድነት ብሎ። ምን አይነት አንድነት? ቴለር አልተደረገም። አሁን ሁለት ሀሳብ ይዞ ፋኖ ተቀምጧል። አብዛኛው ፋኖ አንደኛው እነገሌ ከተመረጡ ብልጽግና ሆናለሁ፣ በቃ ክላሽን ይዤ እጅ ሰጥና ከብልጽግና ጋር አሰለፋለሁ ያለ ኃይል አለ። አንደኛው ኃይል ደግሞ የኔ ሰፈር ሰዎች እኔ ማምንባቸው ካልተመረጡ ትግሉን ለማስመረጥ በቃ የራሱን ሰፈር ለማስመረጥ ወይ የራሱን ሰዎች ለማስመረጥ ቋምጦ እየተደራደረ ይሄን ብሰጥ ይሄን ባጣ። ለምሳሌ ዘመነን ስልጣን ማውጣት ከሆነ ኦኬ፣ ዘመነን ስልጣን የሚወጣ ከሆነ የነ አስረስ ማረ ምናምን ስልጣን ይጣል፣ ዘመነ ወደፊት እናምጣ ብሎ እየተደራደረ በእስክንድርም በኩል ኦኬ ማስረሻ ሰጤን ንግፋው እገሌን ንግፋና ኮርኔል ፈንታው ሙሐቢን ሳምቲንግ አድርገን እኔ የሆነ ስልጣን ሊያዝ የሚል የመደራደር በስልጣኑ ላይ ተደራድረው አንዱ አንዱን የማጣት አንዱ አንዱን አሳልፎ የመስጠት ስራ። ይሄ ሁሉንም ውስጣቸውን እየወረወረ ወይም የኔ የሚሉት ውስጥ እየወረወረ። ለምሳሌ አሁን ጎንደር ላይ መሪ ማን ነው በሚለው ግጭቶች አሉ። ሸዋ ላይ ሁሉም ቦታ ላይ ኦኬ። አንደኛው አሰላለፍ ነው። ሁለተኛው ፋኖ ድርጅት ሲመሰረት እኔ ማልፈልገው መሪ ሆኖ ከወጣ ጥዬ እወጣለሁ። ኦኬ መሪ ሆኖ ለምሳሌ እነዘመነ ቡድን መሪ ሆኖ ከመጣ አይኑን በጨዋቱ ከወያኔ ጋር ይሰራል። ጋለቀ እሱ መስራቱ ምክንያት ደግሞ አልፈልግም ብሎ ከመንግስት ጋር የሚሰለፍ ይኖራል። ኦኬ አሁን ፋኖ ቶታሊ ለሁለት የመሰንጠቅ አደጋ ፊቱ ላይ አለ። እኛ ተሳስተን አናውቅም። ባይዘው ትንተናችን ላይ አንደኛው ወደ ቤት ለመግባት ያቆበቆባል። በሚመጣው አመራር ዝቅ ብሎ መስራት ስለማይፈልግ ቢኮዝ እስክንድርንም ዘመነንም እንደ መሪ የማይቀበል ብዙ የአማራ ታጋይ እና ማህበረሰብ ስለተፈጠረ መታስተውሱ ከሆነ ሀብቴ ወልዴ ፋኖ ሀብቴ ወልዴ ብዙ ጊዜ ዘመነ ከተመረጠ ሰራዊቴ ይበተንብኛል። ሀብቴ ወልዴ ይሄን የሚልበት ምክንያት ሀቅ ስለሆነ ነው። መሬት ላይ ያለ ሀብቴ ወልዴ ዘመነን አስመርጦ ወደ ቤቱ ሲገባ ባንዳ ተብሎ ከጎንደር ይባረራል። ኦኬ ስጋቱ እምነንት ነው ወይም መሬት ላይ ያለ ስጋት ነው ማለት ነው። ሶ እንደዚህ አይነት ችግሮች ስላሉ አንድነቱ ምን አረገ? ስታክ አደረገ። አንድነትም ከተፈጠረ በኋላ የሰንሰለት አይኖርም። ለአንድ ወር አንድ ቢሆን የኮርስድ ይሆን። ለምሳሌ የምታስተውሱ ከሆነ ማን ነው ስሙ ኮርኔል ፈንታው ሙሐቤና ምሬ ውይይት ሲያደርጉ ገና ውይይቱ ሳያልቅ ፈንታው ሙሐቤ ምክትል ሆኖ እገሌ መሪ ሆኖ ተመረጠ ምናምን ተብሎ ኮርስድ ይባላል። ይሄ ማለት ፎርስድ የሆነ በጉልበት በእጅ ጥምዘዛ ምናምን የሚሰራ አንድነት ፈረሰ። መፍረስ ብቻ ሳይሆን የፈንታው የምሬ ወዳጆ ቡድን ኮርኔል ፈንታው ሙሐቤን ለመግደል እስከ ማሳደድ ደረሰ ማለት። ስለዚህ ይሄ አንድነት አይደለም። ይሄን ፌክ አንድነት ብዙ ጊዜ ሞከረ ነው፣
ህዝብ አስጨፍሮ እዚህ ሄደውም እነ ቅዳሜ ገበያ እስክስታ ሁሉ የመቱባቸው ብዙ አንድነቶች ነበራል። አሁን አፋብኃ ተመሰረተ ሲባል ብዙ የዘመነ ደጋፊዎች እስክስታ መጥተዋል። እኛን ሁሉ እዚህ መጥተው ሰድቡናል። እናንተ ክፉዎች ደስ አይበላችሁ አንድነት ተፈጥሯል ምናምን ተባለ። ወተን ተናገር። አሁን እየተለቀሰ ነው አይደል? አሁን መለቀስ ብቻ ሳይሆን እርስ በርስ አብረው ዋናማራን ሲሰድቡ የነበሩ አብረው ሲሰሩ የነበሩት የጸብም አይነት አለው፣ የመጣላትም አይነት አለው። መሳሪያ ተማዞ ከመጋደል እስከ ሰፈር እስከ መሰዳደብ አማራ በማይመስል መልኩ እስከ መዘላለፍ ደርሰዋል። ኦኬ ይሄ የተፈጠረበት ምክንያት አንድነቱ ፌክ ስለነበር፣ አንድነቱ የቡድኖች ጩኸት ስለነበር። ሪል አንድነት ሳይለንት አሁን በኦፕሬሽን የተሰራ ለምሳሌ ሸዋና ደቡብ ወሎ በጋራ ሆኖ ኦፕሬሽን ሰርቷል። ጎንደርና ወሎ በጋራ ኦፕሬሽን ሰርቷል ምናምን። እንደዚህ አይነት ኦፕሬሽኖች ውጤታማ ናቸው። ምንም ጩኸት የለው፣ ጸብ የለው፣ ተስማምቶ ይሰራሉ። በወታደሩ መካከል ወይም ምላጭ በሚስቡ መካከል የሚደረግ አንድነት ምትገፋው አይደለም። ቢኮዝ በደም የታሰረ በመስዋዕትነት የታነጸ ወይም ምንድነው በደንብ የታሸ ስለሆነ ማለት ነው። ሶ አሁን ስታክ አድርገናል። ውስታክ ማመን አለብን። ዋናማራ ይሄ እንደሚመጣ ስለሚያውቅ አንድ ዶክመንት ሰርቶ ነበር። የሰራበት ጊዜ መቼ ነው? ህዳር 9 2017። አሁን ምንድነው ወር ውስጥ ከታች ጻፍና አይዘወይ ዶክመንቱ እኔ ፔጅ ላይ ገብታችሁ የመጀመሪያው ፔን ያረኩት ዶክመንት ላይ ሄዳችሁ እሱ ዶክመንት ላይ አለ ሙሉ ዶክመንቱ። መጀመሪያ ፔን የተደረገው ላይ ከገባችሁ ጎይዳ ኬራሶ አያስፈልግም ሲባል ነበርና እንደዚህ ዶክመንት አያስፈልግም አለን ምናምን እየተባለ ብዙ ነገር ተብሎ ነበረ። ዋናማራ ይሄ ችግር እንደሚመጣ ስለምናቅ ህዳር 9 የዛሬ 3-4 ወር እንዴት መደራጀት እንዳለበት አስቀምጠናል። ኦኬ አሁን የፋኖ አንድነት ሲመጣ ብዙ የስልጣን እርከኖች ይጻፋሉ። አንደኛው የምንድን የትምህርት መምሪያና የባህል ጥበቃ ፖዚሽን ይባላል። የሴቶች አኪላ ሶሪ 2024 ነው ባይዘው ይሄ ነገር 2024 አንድ አመት ኢስኖት 2024 የስ አሁን በኢትዮጵያ 2018 ነው። ኢማጂን ኦልሞስት አንድ አመት ከ3 ወር ምናምን በፊት ማለት አሁን ሪቫይዝ እናደርጋለን። ቢኮዝ የፋኖ ትግል ማቹር አድርጎ እዚህ ጋር መጥቶ ስታክ አድርጓል። የፈረደበት ዋናማራ ያንን ተረካ አድርጎ ያስኬደዋል ማለት ነው። የመጀመሪያው ወደዚህ ከመግባት በፊት ምን አቅም አለ? ፖለቲከኞቻችን አቅም አላቸው ወይ ስንል ሄኖክ አዲሴ፣ አስረስ ማረ፣ ዘመነ ካሴ፣ እስክንድር ነጋ እና ሌሎች ምን አቅም አላቸው? እነዚህ ፖለቲካ ምን አቅም አላቸው? ከነ ጀዋር በደረጃ ከነ ጌታቸው ረዳ በእነ አብይ ምናምን ደረጃ መገዳደር አይችሉም። የሰሩት ትርክት የለም። ያፈረሱት ትርክት የጠላት ትርክት የለም። የፖለቲካ ናሬቲቭ አይሰሩም። አቅምም የላቸውም። እርስ በርስ ነው የሚሰሩት። የጎጃም ቡድን እርስ በርስ የሴራ እርስ በርስ ነው በላላት አለ እና ጎጠኝነትን ማስፋፋት እገሌ እኮ ጎንደሬ ስለሆነ እገሌ እኮ ጎጃሚ ስለሆነ እገሌ ወለየ ስለሆነ የሚል አቅም የላቸው። እነዚህን ይዘን እነዚህ ይኸውላችሁ አሁን እዚህ ውስጥ ያላችሁ የፋኖ ሰራዊቶች ስላላችሁ እናቃችሁ በደንብ አድምጡ። ከዚህ በኋላ ፖለቲከኛ 3 ነገር ያጋጥማል። ከተሸነፈ ይታሰራል። ኦኬ ከተሸነፈ ይታሰራል ወይም ይሰደዳል። ሁለተኛ ይደራደራል። ኦኬ ይደራደራል። ያንተን ሰራዊት ትጥቅ ይፍታ ይባልና ይፈታል ሰራዊቱ ነው። ኦኬ ሶስተኛው እጅ ሰጥቶ እንደ ማስረሻ ሰጤ ስልጣን ይፈልጋል። በባትሪ እጅ ከሰጠ በኋላ ስልጣን ስጡኝ እያለ ይፈልጋል ማለት ነው። ወታደሩስ በዚህ ምን ይሆናል? ፖለቲከኛ ነው። መሳሪያ ብዙ ጊዜ ችግር ሲመጣ
ወይ ከሀገር ይወጣል፣ ፖለቲካውን ቀይሮ ስታይሉን ቀይሮ ይቀጥላል። ብርሃኑ ነጋ ፖለቲከኛ ነው። ግንቦት ሰባት ሰራዊት ነው። ግንቦት ሰባት ሰራዊት ተበትነው ጎዳና ተዳዳሪ ሆኑ ወታደሮች። እሱ ግን ፖለቲካ ርዕዮቱን ቀይሮ ሲታገሉ የነበረውን ኢህአዲግ ተቀላቅሎ የኢህአዲግ የሚኒስተር ፖዚሽን አግኝቷል። ፖለቲከኛ ወድቆ አይወድቅም። because ፖለቲከኛ የመገልበጥ አኪላ አርበኞች ግንባር ዘመነ ካሴ ለምሳሌ አርበኞች ግንባርን ራሱ አፍርሶት ዛሬ አርበኞች ግንባር የሚያስበው ብሔርተኝነት ጠላት ነው፣ አማራ ኦሮሞ ማለት ስህተት ነው። ዘመነ ካሴ ባፉ ሲጀነጅናቸው የነበሩ ወታደሮቹን ሲያስተምር የነበረው ተዋጊዎቹ ምን እያለ ነው? ማንነትህ አማራ ኦሮሞ ምናምን ማለት ኢትዮጵያ ማፍረስ ነው ብሎ ሲታገል ነበር። እነሱን ጥሎ ከመጣ በኋላ የአማራ ብሔርተኛ ነኝ አለ። አስቡት፣ 100% ኮንትራዲክት የሚያደርግ ከኢትዮጵያኒስት ወደ ብሔርተኛ። እስክንድር ነጋ ከአዲስ አበባ የሚባል ማንነት አለ፣ ኦሮሞ አማራ ትግሬ ምናምን የሚባል ማንነት የለም፣ በጋራ ሆነን አዲስ ማንነት ፈጥረናል፣ ከተሜ ማንነት አለ፣ ባህር ዳሬ አዋሳይ ምናምን አዲስ አበባ የሚባል ማንነት አለ ብሎ የአዲስ አበባ ማንነት ከፈጠርኩኝ በኋላ ወይም ይህን ሪኮግናይዝ ካስደረግኩኝ በኋላ በየሰፈሩ እየሄድኩኝ ሌሎች አዳዲስ ማንነቶችን ሪኮግናይዝ እንዲደረጉ አደርጋለሁ የሚል ሀሳብ ይዞ ነበር። አሁን የት ነው ያለው? እስቲ ከታች ጻፉ። የአማራ ቶታሊ ብሔርተኝነት የሚለው ሀሳብ ኪሳራ ነው ብሎ ይታገለ ነው። አሁን የት ነው ያለው? እስቲ ከታች ነገሩ አሁን የት ነው ያለው? አኪላ ባይዘወይ እነዛ ቅድም ያልካቸው ብርሃኑ ነጋ ሰራዊት ያ ሰራዊት የአማራ ሰራዊት ነው፣ የአርበኞች ግንባር ነው። አብዛኛው ዘመነ ይዟቸው ሄደው ማለት ሲያስተምሯቸው ግን አማራ ብሎ አይደለም። ከዛ በኋላ ዘመነ ካሴ ህዝባዊ ኃይል የሚባል መሰረተ። እነሱ የሉም፣ የት እንዳሉ ግማሾቹ ጠጭ ሆነው ሰካራም ሆነው በየቦታው ናቸው ያሉት፣ ግማሾቹ ደግሞ እንትን ብሏል። እሱ ግን ስትል አለ ሰርቫይቭ እያደረገ ነው። ትክክል። ቶታሊ ፖለቲካ ሀሳቡን ቀይሩ። ቀጥሎ ወደ ማን እንምጣ? እስክንድር ነጋ የት ነው ያለው? አማራ ትግል ውስጥ፣ ብሔርተኛ ትግል ውስጥ። እንትናን ደግሞ ተመልከቱ፣ ጌታቸው ረዳ አብይ አህመድ እናት አባቱ ያሳደጉት ሀገር በሻሻ ሄዶ ቢደበቅ ከበሻሻ እናወጣዋለን ኦኬ ሲል የነበረው ጌታቸው ረዳ ብዙ የትግራይ ልጆችን ከተሰዉ በኋላ ጌታቸው ረዳ ቶታሊ የፖለቲካ አቋሙን 180 ግልብጥ ብሎ ዛሬ ምንድነው ከብልጽግና በላይ ብልጽግና የብልጽግና ኳየር ሆኗል ወይም ዘማሪ ሆኗል። ፖለቲከኞች ሁሌም ማንነታቸውን ይቀይራሉ። ቢኮዝ ፖለቲከኛ እንደዛ ስለሆነ። ወታደርስ አርበኞች ግንቦት ሰባት ሰራዊት የት ነው ያለው? ባህር ዳር አመጧቸው፣ 5,000 ብር ሰጧቸው። $3 ሚሊዮን በእነሱ ስም ተቀብለዋል። 5 ሳንቲም አልሰጧቸው። እንዲያውም የሆነ ጊዜ ብርሃኑ ነጋ ሲሄድ ባህር ዳር እንገላለን ብራችን አምጣ ብለው መሳሪያ ሁሉ ይዞበት ወጥተው ነበር። የምታስታውሱ ከሆነ በእነሱ ስም $3 ሚሊዮን ተቀብሎ ሊያውም ለታመሙት ነው 5,000 ብር በጊዜ ይላል በላው ብሩ። ዘመነ ካሴ፣ ጌታቸው ረዳ ዩ ኔም ኢት ሁሉም ፖለቲከኛ ይቀያየራል። ወታደሩ ግን መጨረሻ ተጥሎ ይቀራል። የትግራይ ሰራዊት ቲዲኤፍ አካል ጉዳተኛ ሆነው መቀሌ ላይ ተርበው ተበትነዋል። ችግር ሶልኩ የአማራም ታጋይ እጣ ፈንታው ይሄ ነው። አኪላ ሌንጮ ለታ ኦነግን ምን ዳውድ ኢብሳ መጣ። የሆቴል ኑሮ ተመቸው። ዳውድ ኢብሳ ቤት የለው፣ ቁርሱን ሆቴል ነው የሚበላው፣ ምሳውን ሆቴል ነው የሚበላው፣ ራቱ የኦነግ ፖለቲካ አብይ ያለው እንዳይበጠብጠኝ ሆቴል አስገቡት ተባለ። በቃ ሆቴል ይዝናናል። ኢሊሊ ሆቴል አንድ ቤት ተሰጥቶታል። ኦፊሱ ነው በቃ ሪላክስ አድርጎ ይኖራል። የሱ ሰራዊት ግን ምንድነው የተደረጉት? ካምፕ ገብተው መድኃኒት ተሰጥቷቸው ተገደሉ። መርዝ ተሰጥቷቸው፣ የተመረዘ ውሃ ሰጥቷቸው
የብዙ ኦሮሞ ልጆች ሞቱ። ፖለቲከኛ ሐሳቡን እየቀያየረ ሰርቫይቭ ያደርጋል። ቢኮዝ አፈጣጠሩም እንደዛ ስለ አብዛኛው መሪ ብለን ያመጣናቸው እኛ ሐሳባቸው 100 ጊዜ የቀየሩ ለሐሳባቸው ያልሞቱ ሞት ሲመጣ አደጋ ሲመጣ ለሐሳባቸው ከመሞት ይልቅ ሐሳባቸውን ጥለው ሐሳባቸውን ሲታገል ወደ ነበረው ሐሳብ በተቃራኒ የሚሰለፉ ጌታቸው ረዳ አብይ ጠላት ነው ብሎ የታገለ ሰውዬ ዛሬ አብይ ደጋፊ ነው። ወታደር ግን ሞት ሲመጣ ወዴትም አይሸሽም። ኦኬ ወታደር ሞት ሲመጣ ሞትን ደረቱን ነፍቶ እኔ አማራው እኔ ቀብራራው አማራ ብሎ ይቀበላታል። ፖለቲከኛ ግን ሞት ሲመጣ እኔ አማራው ብሎ ሲታገል የነበረ እኔ ብልጽግናው እንትና ለምሳሌ ማስረሻ ሰጠ እኔ አማራው ብሎ ሲታገል የነበረው አሁን ከዚህ በኋላ እኔ አማራው ብሎ ይፎክራል አይፎክርም? ፖለቲከኛ እኔ ብልጽግናው ብሏል። ሞት መጣቻ። ሞት ስትመጣ ከአማራው ወደ ብልጽግናው ተቀየረ። እነዘመነም ከኢትዮጵያኒስት ወደ አማራ ከምን እንደፈለጋችሁ ሁሉ ብርሃኑ ነጋ ኤቭሪዋን። አሁን ወታደሮች መሬት ላይ ምላጭ የምትስቡ እንድሰሙ የምፈልገው እኛ ስልጣን ለፋኖ ስንል ወረኛ አቅም የሌለው ወረኛ እኔ እኮ ፖለቲካ ችሎ አንዳንዴ እኮ ከፍለው ፖለቲካ ታሰራለህ። ብዙ ኢንዲፔንደንት ጆርናሊስቶች እንቀጥራለን። እነዚህ ከፍላቸው እንኳን ፖለቲካ መስራት አይችሉም፣ አቅም የላቸው። የዘመነ ፖለቲካ የምታውቁት ነው። በእሳት እናቃጥላለን። አብዛኛው ፕሌይ ነው ይመስላችኋል። ምንድነው የድርሰት እንዲሁም አንድ ሰው ሙድ ሲይዝ እንደሲቀልድበት ሰምቻለሁ። ፕሌይ ይሄ ድራማ ነው ይመስላል። ኪነትም ስለነበር ከዚህ በፊት የስናፍጭ ቅንጣት ያክል እምነት ቢኖረን የአማራ ትግል እንዲሆነው ምናምን የሚል ዝም ብሎ የሞኖሎግ አለን። የአንድ የሚያወራው አንዳንዴ ያስቀኛል። መግለጫ ይዞ ስለ ብልጽግና ለመናገር ወረቀቱን ይዝና አማራ በተራሮች መካከል ሲዘምት የነበረ እንግዲህ ድሮን ህዝባችን ተመቷል። በድሮን የተመታውን ለውጭው ዓለም ማሳወቅ ነው የቶታሊ የዓላማ የንግግሩ ያ ነው ሐሳብ። አማራው በተራሮች መካከል ሲሄድ የሰማይ ወፍ መታ፣ በሰማይ ወፍ ጊዜውን ባልመጠነ በሰማይ ወፍ የተደበደበ ህዝባችን ሲል አሁን ኖርማል የሚሰማው ሰው ወፋን ነው መደብደብ ጀመረሽ፣ ወፍ አማራን ህዝብ መደብደብ ጀመረሽ ትላለህ። ዩ ዊል ጌት ላይክ ሎስት ኮንፊውዝድ ሆናለህ። በስናፍጭ ቅንጣት ያክል የአንድ ማንኪያ ያክል ቅንነት የሌላቸው የብልጽግና ኃይሎች ላያሸንፉን፣ ተራራውን ላይንዱ፣ ውሃውን ላይዋኙ ምናምን ይገለጽ ጠፋል። እስክንድር ነጋ ይመጣል። ይሄ ነው ፖለቲካ። ለዚህ ወታደር ጊዜን አተባክ ይሄ የሚሰራው ፖለቲካ የለም። ፖለቲካው ቴክኒካል ፕራክቲካል እውቀት ይፈልጋል፣ ካሊበር ይፈልጋል፣ ፖለቲካል ካሪዝማ ይፈልጋል፣ ዓለም አቀፍ ፖለቲካ መረዳት ያስፈልጋል። እስክንድር ይመጣል። እስክንድር ብልጽግናን ሲቃወም ኢህአዴግን ሲቃወም እናውቀዋለን። ኢህአዴግን በጽሁፍ ይችላል፣ ጥሩ ነው፣ በጽሁፍ ይቃወም ነበር። ግን የድሮ መቃወም ያው እስክንድር በደጋፊው ነው። አብዛኛው የእስክንድር ደጋፊ ትምህርት ያው ከአይዶን ነው ከዜሮ ያቋረጡ ናቸው። ስለዚህ ያው ለነሱ የሰበክቲል መታሰር አቅም ያለ ይመስላችኋል። መታሰር ግን አቅም አይሰጥም። መታሰር ለትግሉ ያለህን ምንድነው ቀናኢነት ወይም መሰጠት ነው የሚያሳየው። እውቀት ከሌለው አንድ ሰው ምንም አይነት ነገር ቢሰጥህ ከሌለው የለውም። ለምሳሌ ፎቅ ማሰራት ፈልጋችሁ ፎቁን ለመስራት ቶሎ እንዲያልቅ ከፈለጋችሁ የሸክም ስራ ሴቶችን አትቀጥሩ። ቢኮዝ ስራውን ስለማያፈጥንላችሁ ማለት ነው። ኦኬ። ስለዚህ ምንድነው የምታደርገው? ጠንካራ ወንዶችን ትቀጥራለህ። በዚህ ውስጥ ደስ አይልም። የስ ወንዶች ብቻ መቅጠር ግን ውጤት ለማምጣት ስትል። ስለዚህ አንድ ሰው የፈለገ ኢንተረስት ቢኖረው እንትን አይልም። እስክንድርም መጥቶ ፖለቲካዊ ስራ ሲባል ምናውቀው ነው። አክሰንቱ ከምኑ እየተንተባተበ ምናምን የአማራ ምናምን በሚል ነው። ስለዚህ አቅም ውስንነት አለ። ሌሎችም እንደዛው እነ ሄኖክ አዲሴ
እና አስረስ ማረ 3 ጊዜ ተሸንፌያለሁ በእስክንድር አለ። እንግዲህ እስክንድር ማለት ታከለ ኡማ እንደ ጨርቅ ኳስ ሲያንጠባጥበው የነበረ ሲደበርበት የነበረ ታከለ ኡማ አማርኛ የተማረው አዲስ አበባ መጥቶ ነው። ይሄ አዲስ አበባ ምናምን የሚል ታከለ ኡማ ሱፍ ለብሶ የአዲስ አበባነት በሱፍ ሸውዶት አብሮ ከቡና ተጫዋቾች ጋር ምግብ እየበላ ምን እያለ ህዝቡን መስሎ እንትናን እስክንድር ነጋን ቢጫ ፌስታል ብሎ በአዲስ አበባ ህዝብ ቶታሊ አስጠልቶ መሳቂያ አርዋ አስወጥቶታል። ተንጠባጥቦ ጥባጥቤ ነው የተጫወተበት እስክንድር ላይ ባሸንፎታል። ሚካድ አይደለም በልጦታል። ፖለቲካ ታከለ ኡማ ስልጣን ላይ በነበረ ጊዜ እስክንድር ታከለ ኡማን ማዋረድ አልቻለም። እስክንድር የሚሄድበት መንገድ አሁን ያለው ጄነሬሽን ዚ ነው ማለት አሁን ያለው ትውልድ አይታችኋል። ይሄ አዶናይ ምናምን የሚባለው ልጅ ላይ ግር ምናምን የሚለው ጄነሬሽን ዚ ነው። ጄነሬሽን ዚ ማለት በአይኑ ነው ያው ይሄ መንካት አያስፈልግም። ኢኮኖሚ መያዘስ ቤቱ ቁጭ ብሎ ስልክ ይዞ የሚውል ጾሙን ሆኖ ኢንተርኔት ጾምን ሆነ ኢንተርኔት ተጠቀም ብትለው ከጾምህና ከኢንተርኔት ብትለው የበፊቱ ሚሌኒያ ጄነሬሽን ሌላው የበፊት የነበረው ጄነሬሽን ምግብ ልብላ ነው የሚለው። አሁን ያለው ጄነሬሽን ግን እርቦት ሊሞት ቢደርስ ምን ይምጣል ቢባል ከኢንተርኔት ከምግብ ቢባል ኢንተርኔት ነው የሚለው። ስለዚህ አንደርስታንድ አድርጎታል ታከለ ኡማ ጄነሬሽን ዚው ምን እንደሚፈልግ ለአይን ያዝ የሚደረግ እንኳን እሱ አብይ አህመድ አሊ የምታዩት ይሄ አብርሆት የሚባለው ላይብራሪ 9 ጊዜ ነው የመረቀው። ይሄ ማለት 9 ጊዜ በብልጽግናው አመራር አብይ አህመድ አሊ አብርሆት ላይብራሪን መረቁ ይባላል። ወጣቱ ዋው ይሄ ኢትዮጵያ አድጋለች ምናምን አይን የሚያይ ስራ ነው የሚሰሩት። ይሄ ጄነሬሽኑ መያዝ ይባላል። ከዛስ በሳምንቱም ያስመርቋል። ተመሳሳይ ለምሳሌ በጓሮ በር ገብቶ ከሆነ በአሁኑ ሳይስመርቅ በሌላው በር ይገባና ያስመርቃል። ጄነሬሽን ዚው ሾርት እንትን ነው ሾርት ስፓን ነው እንትኑ ራሱ ሚያው ሙቪ ትንሽ ነው። ቲክቶክ አጭር ነው። ሜሞሪ በጣም የተዳከመ። ስለዚህ ታከለ ኡማ ያንን አንደርስታንድ አድርጎ እስክንድር ጥርት ያለ አማርኛ እያወራ ታከለ ኡማ ገና አማርኛውን ያሻሻለው አዲስ አበባ መጥቶ እስክንድር ጢባጢ ቤት ተጫወተ። ፎር ዘ ፈርስት ታይም እስክንድር በፖለቲካ ታሪኩ በደጋፊዎቹ የተሳቀበት የመጀመሪያ ጊዜ። ይሄ ማለት ምንድነው? የፖለቲካ አድቫንስመንት አምጥተዋል። አንደርስታንድ አድርገዋል ሲቹዌሽናቸው። እስክንድር ደካማ ፖለቲከኛ ነው ብለን ስናስብ እስክንድር ደግሞ አስረስ ማረን ጢባጢ ቤት ተጫውቶበታል። ከአስረስ ማረ ጋር አስረስ ማረ 3 ጊዜ እስክንድር ቁማር በላን ያለው ታከለ ኡማ እንደ ኳስ ያንጠባጠበው እስክንድር አስረስ ማረን ደግሞ አንጠባጥቦታል። ፖለቲከኛ ነኝ ካልክ ሴራ መስራት መቻል አለበት። ፖለቲካ ማለት ኢሳን አርት እንዴት ትጫወታለህ? ፖለቲካ ማለት ቼዝ እንደምትጫወት ነው። ስለዚህ አስረስ በማን የተሸነፈው? በእስክንድር። ታከለ ኡማ ቢጫ ፌስታል ምናምን ብሎ ሙዳስ ይዞ ያባረረው ማለት ነው። በዛ ጊዜ የምታስታውስ ከሆነ ማሜ የሚባል አሁን እዚህ ጌም ምናምን ሲጫወት ማየው ይችላል። እስክንድርን ሞራሉን ለመንካት ማሜ የሚባለው የበረሮ ነው ምናምን የሚባል የአዲስ አበባ ድርጅት መስርቶ ምርጫ ቦርድ እንዲመዘገብ አደረጉ። ሳይኮሎጂካሊ እንዴት እንደተጫወቱ ከጨዋታ አወጡት። በቃ ፍራስትሬት አድርገው ገጠር ከተቱት። የሆነ ዘፈን ሰምቻ በቃ ገጠር ግባ ምናምን የሚል ነው። በቃ አዲስ አበባ ግባ ሰምቲንግ። እስክንድርን በቃ ገጠር ግባ ብለው ገጠር ከተቱት። እሱ ገጠር ገብቶ ደግሞ እንትናን ማን ነው ስማ እና አስረስ ማረን ተጫወተበት። ፖለቲከኞቻችን አቅም አላችሁ ብላችሁ የምታስቡ ሰዎች የላቸው የያዝናቸው ልጆች በአጋጣሚ ሶሪ ቢኮዝ ባክግራውንዳቸው ከእስክንድር ውጭ ያሉት ብአዴኖች ናቸው። ብአዴን ደግሞ ደንቆሮ የሚሰበሰብበት ነው። ኦኬ ሌሎቹ እነ ሄኖክ አዲሴ ነው። ሄኖክ አዲሴ ማይክ ከጨበጠ ቀን ጀምሮ እንደራደር ማይክ ከጨበጠ ጀምሮ ከወያኔ ጋር እንስራ ማይክ በያዘው ቁጥር ማለት ነው። ጀነራል ተፈራ ማሞ ማይክ ሲጨብጥ ትግሬና ኤርትራን ከነካህ አማራ ለትግሬና ለኤርትራ ይሞታል ይላል። ሁሉም ፖለቲካ ስሩ ሲባሉ የሚሰሩ ቅድም እንዳስቀመጥኩላል አሉ። ባይዘው ሸዋ ላይ ጎበዝ ልጆች እና አንድ ልጅ አለ አብደላ ምናምን የዋና አማራው ልጅ አለ ምናምን እነሱ ጎበዞች ናቸው፣ ያንግ ናቸው። አንደርስታንድ ጌሙ ገብቷቸዋል። ደይኖ ግን ለነሱ ቦታ ማንም አይሰጣቸው።
በሩ አይከፈትም አቅም ላለው ሰው ግን በጣም ይበልጧቸዋል ባይዘው ያስተምሯቸዋል ሌሎቹ እነዘመነ ምን የሚያውቁት የለም አሁን እነዚህ ፖለቲከኞች የአማራን ህዝብ ነፃ ያወጣሉ አይወጡም አማራውን ኮንፊደንስ የለም በእነዚህ ባይሰው በፖለቲካ ለምሳሌ በጌታቸው ረዳ የትግራይ ህዝብ ኮንፊደንስ ነበሩ ሳኒታይዘር ይለው ነበር ባይዘው ጌታቸው ረዳ ብዙ ሰው ሊያቀለው ይችላል ግን አቅም ነበሩ ህወሓት የሌላትን አቅም እኛ ጭንቅላት ላይ ህወሓት አቅም እንዳላት ስሏል ታስታውሳላችሁ ህወሓት ከምትዋጋው የበለጠ ጌታቸው ረዳ ባፉ የሚያደርገው የትርክት ውጊያ ብልጽግና ሼክ ያደርገው ነበር ትዝም ይላችሁ ከሆነ ኮንፊደንሱ ራሱ ሲያወራው ራሱ ሪላክስ አድርጎ ሲሆነ ለቀቅ ብሎ ምናምን የብልጽግና መንግስት የአብይ አህመድ አሊ መንግስት ማለት በቀላሉ ልመታው የምንችል አብዛኛው ይዞት የመጣውን የቀይ ቦኔቱን የሰራዊቱን ኮፍያ እንዲሁም የኛ ትንንሽ ልጆች 15 14 ዓመት ልጆች ኮፍያ መተዋቸው የምንድነው የቤተመንግስቱን ጠባቂዎች መተዋቸው ኮፍያውን አርገውት መተው እንደው ኮፍያው ሰፍቷቸዋል የሚፈጥረውን የሳይኮሎጂካል ቻሌንጅ አስቡት ህወሓት መታገል ከምትችለው በላይ ጌታቸው ረዳ በአፉ ታግሎታል he was politically genius በጊዜው ኦኬ እነሱ ራሳቸው መጨረሻ ትግሮቹ ከአቅማቸው ሁሉ ሳኒታይዘር አሉት በደንብ ነበር ሲመታ የነበረው የአማራን ታጋይ ምን ሲል ነበር እኛ ሞራል ለመንካት ያማራው because psychological ነው ሁሉ ነገር የአማራ ኃይሎች መጥተዋል ጥቂት የአማራ ኃይሎች ቆመ ጠብቀኝ ምናምን ይዘው ይመጡ ያው ያ ተኩሶ እንኳን አይገልም አንድ ተኩሶ ከዛ በኋላ ሌላ ጥይት ሰፈራቸው ሄዶ ነው ፈልገው ይዘው ይመጡት ያን ቆመ ጠብቀኝ ለቃቅመን ያው ወደ ሀገራቸው መልሰናቸው ጥቂት ሚኒሻዎችን the way he do it በጣም ቢገርም ነበር የአማራ ስለማይበከር የብልጽግና ሰዎችን ሸኑ ትዝም ይላችሁ ከሆነ ምን አስተውሱ ነው ጦርነቱ ላይ የጌታቸው ረዳ ንግግር ይወዝ ኒኩሌር ነበር የሚጠለው በየቀኑ ያሁን የፖለቲከኛ ነው አቅም አለ ዋር ታይም አሁን ጌታቸው ረዳ የአማራ ታጋይ አድርጋቸው አስቡት ዘመነ ካሴ ቦታ ላይ አስቀምጡት እንግሊዘኛ ፐርፌክት ነው ፖለቲካ ያቃል ለውጭ ሰዎች የሚናገሩን ነገር ያቃል የትም አስገቡ የብልጽግናም ሰው አድርገው ቤስት ነው የህዋትም ሰው አድርገው ቤስት ነው ነገ ለፋኖ መጥቶ ቢሰራም ቤስት ነው በቃ ሰውየው ታለንቱ አለው ይሄ ካፓቢሊቲው አለው ለሚያገለግለው ድርጅት አይታችኋል ጀዋርን እንዴት እንደመጣው አይታችኋል አሁን ብልጽግናን ተከላክሎ ችሎታል አቅም አለው አንዳንዴ ጥይት ከመተኩስ እንደ ጌታቸው ረዳ አይነት ተኳሽ ሰው ያስፈልጋል ይሄንን ወታደር ሆነ አቅፈው ልትሄድ ትችላል እኛ ዘመነ ካሴ ምን ብሎ ነው ኢንተርናሽናል ኮሚኒቲው የሚያደናገረው በእሳት ከኛ ጋር ማይሰራ በእሳት እናነዳለን በተራራ ውስጥ አድርገን በዋና ዋይንተን ቅንጣት የምታክል የማንኪያ ያክል ቅንነት ቢኖረን የሚመስለው በሆነ ድሮ ዘመን ያለ የሆነ ፊት አውራሪ ወይ ቀኝ አዝማች ምናምን ንግግር ነው የሚመስለው በዚህ ምን ታረጋል ኢትዮጵያ ይፈራል ሰው መሳቅ ያደርገው አይደል ቦምቦሊኖ ምናምን ወፍራሙ ምናምን ቴንክ ዩ በደመና አስታወሰኝ አሁን ያለን ፖለቲከኛ ኃይል አቅም ያለው አይደለም አስርንተናን አይታችሁታል እንደውም ትንሽ ይሻላል ማስረሻ ሰጠ አይታችሁታል መጨረሻ ገባ በቃ ብልጽግና ዘመነ የት ነው ያለው ሱዳን ሌሎችም እንደዛው የት ነው ያሉት ትግራይ ምናምን ኤርትራ something ለምን አቅም የላቸውም እነዚህ ሰዎች ስለዚህ እነዚህ የፖለቲካ ኃይሉን እሹሩሩ ብንላቸው ወይርስ በርስ በጎጥ ማባላት ካልሆነ መሰደድ ወይ የሌላ ሰው ገረድ መሆን ነው መጨረሻ እነዚህ ፖለቲከኞች ምን ይዘውልን የመጡት ከታች አንድ ሰው ከጻፈልኝ ምንድነው ሽልማት አለ እነዚህ ፖለቲከኞች ፋኖን መራለን ብለው ፋኖ ላይ የተጣበቁ ፖለቲከኞች ተጠበው ተጨንቀው አስበው ምን ይዘውልን መጡ ነገሩ ምን የሚባል አሰላለፍ ይዘውብን መጡ ጥምዶ አይደለም ጥምዶ አማርኛ ከሆነ ኦኬ ጽምዶ ሚል ያደረጃጀቱ ስም የሚዋጉ አማራ ነው የሚጸምደው ደግሞ ትግሬና ኤርትራ ኦኬ በስ እነዚህ ሰዎች ዕውቀታቸው ትልቅ ነው ተብሎ ጽምዶ ብሎ መጣ ኢቭን ስሙ ራሱ አንዳንዴ እኮ ፓወር ፕሌይ ትጫወታል
ስሙ ለምሳሌ አጋርነት ምናምን ቢሆን አማራው ዶሚኔት አደረገ ትላለህ። ድርጅቱ ራሱ የድርጅቱ ያስተላለፉ ስም ራሱ ትግረኛ ነው ጽምዶ። ስለዚህ እነዚህ የፖለቲካል ካፓቢሊቲ የላቸውም፣ ድኩማን ናቸው፣ አማራ ናቸው ብለን ሽሩሩ ብለን ስለያዝናቸው በእነሱ ስንፍና ወታደሩ መተኮስ እየቻለ እጅና እግሩ ታስሮ ቆይቷል። አሁን ከዚህ በፊት የነበሩትን የድርጅት ስሞች ልንገራችሁ። የድርጅት ስም ኦልሬዲ ፕሮፖዝ የተደረገ ያን ነው ቼክ እያደረጉ ሄዱ። በ2018-16 ጥቅምት ወር ላይ ሲዘጋጅ የመጀመሪያ ያሰቡት አማራ ፋኖ ብሔራዊ ኃይል የሚለው አፋባህ የሚለው ስም ድሮ የነበረ ግን ምንድነው ይህ በሰዓቱ ያልተመረጠበት ምክንያት አፋባህ ድሮ ያሰቡት ዘመነ ካሴ ኃይል የሚለው ፎርስ ስለሆነ በዓለም አቀፍ ማህበረሰብ የሚያስጠላን የሚል አስተያየት ተሰጠበት ጊዜ። ኦኬ አፋባህ ማለት አማራ ፋኖ ብሔራዊ ኃይል ነው። ኃይል ደግሞ ቀጥታ ፎርስ ነው የምትለው። ፎርስ የሚለው ቃል ሞር ቫልጋር ነው፣ ሞር ቫዮለንት ነው በሚል ይቀርባሉ ነበር። ሁለተኛው አማራ ፋኖ ህዝባዊ ኃይል፣ ይህም በተመሳሳይ ኃይል የሚለው ሲሆን ያስቀረው በተጨማሪ ትግሉ የፋኖ እንጂ የህዝቡ አይደለም የሚል ክርክርም ነበር በጊዜው። ቢኮዝ ፋኖ የሚለው ነገር ሞር ከህዝብ ስለወጣ ኖ ፋኖቹ የህዝብ ሳይሆን የኛ ነው ትግሉ ስላሉ። ሶስተኛው አማራ ፋኖ ብሔራዊ ንቅናቄ አፋብን አሁን የደረሱበት ነው። ይሄም 2016 ላይ አፋብን በጊዜው የተውበት ምክንያት ምንድነው? አብን ከሚለው ድርጅት ጋር ፋን ካወጣ አብን ነው። አብን ፋኖ ጨምሮ አፋብን ብሎ መጣ። ስለዚህ ይሄ ደግሞ ማህበረሰቡ ኦልሬዲ አብንን ስለጠላ አይፈልገንም። ፕላስ ፖለቲካል ነው። ንቅናቄ ያረከው ማለት አሁን እኛ ንቅናቄ ነው፣ ዋና አማራ ንቅናቄ ነው፣ ፖለቲካል ነው። መሳሪያ አልጨበጥም። መሳሪያ ጨብጫለሁ ብለህ አፋብን ካልክ ወደ ንቅናቄ ተቀየርክ። መሳሪያ ይዘህ ለመታገል ይከብዳል። ቢኮዝ ኢትስ አ ሙቭመንት ዋናው ዓላማው ማህበረሰብን እያነቁ ማንቀሳቀስ ሞቢላይዝ ማድረግ እንጂ ጥይት መተኮስ አይደለም። መጨረሻ ይሄን ደግሞ እናስተካክለው። ይሄ ደግሞ የአፋብን ሌላው ሁለተኛ ችግር የሆነው ጋሽ አሰግድ ድርጅት ነበረው አፋህን የሚል አማራ ፋኖ ህዝባዊ ንቅናቄ የሚል ከዚህ ጋር ኮንፍሊክት ያደርጋል። ከዚህ ጋር ምንድነው ኢንተርሴክት ያደርጋል የሚል መጨረሻ ሌላኛው ደግሞ አማራ ፋኖ ብሔራዊ ድርጅት የሚል ነው። ይሄ ግን ባጭሩ ሲቆላመጥ የማይሆን ነገር ነው። አማራ ፋኖ ብሔራዊ ድርጅት እስቲ ከታች እንትን በሉት። ይሄንን ምንድነው ሾርትን አድርጉት፣ አሳጥሩት። አማራ ፋኖ ብሔራዊ ድርጅት